ምስጋና ለስሙ ይሁን። የጸጋ ሁሉ ባለቤት ጸጋውን ያብዛላት ከዚህ በላይ እንድታገለግል እንደ ጌታ በጎነት ኤፌሶን 6 ከቁጥር 1 ጀምሮ እስከ ቁጥር 20 ድረስ ያለውን አነባዋለሁ። እና ትኩረት በማድረግ ከቁጥር 10 ጀምሮ ያለውን እንካፈላለን። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትና እናትህን አክብር። እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ። የእግዚአብሔርን ፈቃድ እንደምታደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሆኑ። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆን ወይንም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና። እናንተም ጌቶች ሆይ ዛቻችሁን ትታችሁ እንዲሁ አድርጉላቸው። በእነርሱና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእግዚአብሔርን ጋሻ የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንዲገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ምስጋና ለስሙ ይሁን። ኤፌሶን 6 ነው ያነበብኩት። ያው ብዙ ጊዜ ከቁጥር 10 ጀምሮ በተለይ ደግሞ ከቁጥር 13 ጀምሮ ያለውን ብዙዎቻችን እንሰማዋለን፣ በተደጋጋሚ እንሰማዋለን። በእርግጥ ይሄ የሚጀምረው ከዚህ እንዳልሆነ ምናልባትም የመጽሐፉን ክፍል ወደ ኋላ መለስ ብለን ብንመለከት ያው በተደጋጋሚ ብዙ ጊዜ ቅዱሳት መጽሐፍትን ስናጠና እንደምንለው ያው ለጥናት እንዲመች ለንባብ እንዲመች ይከፋፈል እንጂ ወጥ
ሆኖ ተጽፎ እንደነበረ እናውቃለንና ከዚህ የተነሳ በተለይ ይሄንን ክፍል ስንመለከት ከቁጥር 25 ጀምሮ ያለውን ቃል እስከ ምዕራፍ 6 አሁን እስካነበብኩት ክፍል ድረስ እኛ በእግዚአብሔር ፊት መሆን ለግብንን ወይም ልንሆነው የሚገባውን ወይም ደግሞ ልንሆን የሚገባውን ነገር በማስቀደም እና በማስገንዘብ ከዛ በቀረው መንፈሳዊ ጦርነትና ውጊያ ምን እንደሚመስል እንደ ማጠቃለያ እንደ ማዕቀፍ ያቀረበው ነው ምዕራፍ 6 ከቁጥር 10 ጀምሮ የምንመለከተው ብዙ ጊዜ ይሄን ክፍል ስለምናየው ከዛ በፊት ያሉትን ነገሮች ላናስተውለው እንችላለን ስለዚህ አሁንም የምመክራችሁ ጊዜው ይሄን ሁሉ ለመዳሰስ የሚፈቅድ ስላይደለ ሁሉንም እናየዋለን ለማለት አይደለም ግን መንፈሳዊነት ወይም መንፈሳዊ ውጊያ እኛ እንደፈለግን እየኖርን እኛ እንደፈለግን እየወጣን እየገባን ግን ስለ መንፈሳዊ ዓለም ባለ ግንዛቤና ንቃት ሰይጣንን ሲራገሙ መዋል አይደለም ይሄንን በደንብ ማስተዋል ያስፈልጋል ሰይጣን አገልግሎታችንንም ህይወታችንንም እንዳያውክና እንዳይረብሽ ወይም ደግሞ አጠቃላይ እንቅስቃሴያችንን በተለያየ መንገድ እንዳይገታው ጠዋት ማታ እንደው በዚህ በኩል የምትመጣ በዛ በኩል የምትመጣ በዚህ በኩል የምትዞር ይያል መራገሙ መናፍስትን እውነቱን ለመናገር መጽሐፍ ቅዱሳዊ ልምምድም አይደለም ግን ተለምዷልና ብዙዎቻችን በዚህ መንገድ ነው መንፈሳዊ ዓለም ውስጥ ያለውን ትግል በጽድቅና በድል ማሸነፍ እንደምንችል የምናስበው ነገር ግን መጀመሪያም ቢሆን ሰይጣን በሰው ህይወት እድል ያገኘው ሰው ለእግዚአብሔር ባለመታዘዙ እንደሆነ የታወቀ ነው የመጀመሪያው ልቃቂት ከዚህ ጋር የተያያዘው እንደ የመጀመሪያዋን ክር እንደዚህ ጫፏን ሄደን ዘፍጥረት 3 ላይ ካለው ማየት ብንጀምር እግዚአብሔር ምዕራፍ 2 ላይ አዘዛቸው ይሄን ከበላችሁ ትሞታላችሁ አለ እንዳትበሉ አትንኩት አለ ከዛ የኤደን ገነት ላይ አኖራቸው እነዚህ ሰዎች ጠላት መጥቶ ሲጎበኛቸው እንግዲህ ያው በሔዋን በኩል እንደመጣ ታሪኩን ታውቃላችሁ ዝርዝር ነገር ውስጥ አልገባም እግዚአብሔር ያላቸው በደብ አርገው አስበው ቢሆን ኖሮ ህሊናቸው እግዚአብሔር ከተናገረው ነገር ጋራ በእምነት ተቆራኝቶ ቢሆን ኖሮ ወይም አስተውለው ቢሆን ኖሮ የመጣውን ድምጽ ማንንም ያምጣው ማንንም ወደ ጎን ማድረግ አይከብዳቸውም ነበር ብዙ ጊዜ ሰይጣን 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 ይያልን ሰይጣንን በቃ እንደ ባንዲራ ሰቅለነዋል ልክ ነው ሰይጣን አሳች ነው ነፃ ልናወጣው አንችልም አታላይ ነው ነፃ ልናደርገው አንችልም ቤተክርስቲያንን ይዋጋል ነፃ ልናደርገው አንችልም በግል ህይወታችን ዙሪያ ሰልፍ አለው ነፃ ልናደርገው አንችልም ጌታ ኢየሱስን ሊፈትን መጥቷል ደፋር ነው እኛንም ሊፈትን የማይችልበት ምንም ምክንያት የለም ደቀ መዛሙርቱን ታግሏቸዋል በቃ ይሄው ስራው ነው እንግዲህ ደሞዝ የሚቀበልበት ስራው ነው ይቀበልበታል ደሞዝ ታውቃላችሁ አይደል አዎ ደሞዝ አለው ያው የኃጢአት ደሞዝ ሞት እንደሆነ እንዲሁ ደግሞ ያመጻ ደሞዝ አለው ተጽፏል ለሰይጣንና ለመልእክተኞቹ የተዘጋጀ እሳት ተብሏል ገሃነመ እሳት የሚባል በደንብ ረብጣ የሆነ ደሞዝ ተዘጋጅቶለታል እና እስከ መጨረሻው ድረስ ያንን ተቀዳጅቶ እንደሚጠፋ ይታወቃል ያመጻ ውጤት ነው ያና ለዚህ ይሰራል ስለዚህ ሰይጣን በተለያየ መንገድ በተለያየ መልክ ፈታኝ ሆኖ በቅዱሳት መጻሕፍትም ላይ ተመዝግቦ እናየዋለን እናውቃለንም እንረዳለንም የሆነ ሆኖ የሰይጣን አቅሙ ምንድነው ብለን ብናይ የሰይጣን አቅሙ ሰው ከእግዚአብሔር ጋር ያለው ግንኙነት ጤናማ አለመሆን ነው ምን ማለት ነው በሌላ ቋንቋ ለእግዚአብሔር አለመታዘዝ ለእግዚአብሔር ቃል አለመሸነፍ ነው በምንም አይነት መልኩ ንጥራው
የአዳምና የሔዋን ውድቀት እንኳን ከጠላት ጋር የተያያዘ ቢሆንም ታስተውሉታላችሁ ብዬ አስባለሁ። ከዚህ በፊትም አንስቼዋለሁ። እግዚአብሔር ወደ አዳም ሲመጣ ማናጨበረበረህ አይደለም ያለው። እንዴት ልትጨበረበር ቻልክም አይደለም ያለው። ሌላ ሪፖርት አይደለም የፈለገው። እንዳትበላ ካዘዝኩ የዛፍ ፍሬ በላህን ነው ያለው። ማለት ጉዳዩን ከትእዛዙ ጋር ነው ያገናኘው፣ ካጨበርባሪው ጋር አይደለም። ካጨበርባሪው ጋር ያገናኙት እነሱ ናቸው። እሱ ያላቸው እንዳትበላው ወይም እንዳትበሉት ካዘዝኳችሁ የዛፍ ፍሬ በላህ ወይ ነው ያለው። ከዛ በኋላ እሱ ዝርዝር ነገር ውስጥ ገባና ይሄ ትረዳሃለች ብለህ ያመጣት ሴት ጉዳዩን በተዘዋዋሪ ከሱ ጋር ሊያነካካው ሁሉ የፈለገ ይመስላል። እንዳልበላው ካዘዝከኝ ሰጠችኝና በላው አለ። እሷም ደግሞ ያው ወደዛ መለከተች። ዞሮ አመክንዮ ምንም አልፈየደም። መነሻው ሰይጣንም ይሁን ለአዳም ሔዋንም ትሁን እሱ ነገር ሚዛን አልደፋም። በቃ ምንም ሚዛን አልደፋም። ካዘዝኩህ ነው ያለው። አሁንም ቢሆን በየትኛውም ሁኔታ ይሁን በህይወታችን ዙሪያ ሰይጣን ይሄን አደረገ፣ ዲያብሎስ ይሄን አደረገ፣ እንትን እንደዚህ ያደረገ፣ እንትን እንደዛ አደረገ ብንል ልንገራችሁ በእኛና በእግዚአብሔር መካከል ባለው ግንኙነት አሁንም በእኛና በእግዚአብሔር መካከል ያለው ግንኙነት ነው እንጂ ወሳኙ ከጠላት ጋር የተያያዘው ነገር እዚህ ግባ የሚባል አይደለም። ጠላት አይፈትንም እያልኩ አይደለም፣ አይዋጋም እያልኩ አይደለም። ጠላት ባህሪውን ቀይሯል እያልኩ አይደለም፣ ሌላ መልክ ይዟል እያልኩ አይደለም። ሌላ ከለመድነው ከምናውቀው ትምህርትም የተለየ ትምህርት አይደለም። ጠላት አሁንም ጠላት ነው፣ እስከ መጨረሻው ጠላት ነው፣ የኛም የእግዚአብሔርም ጠላት ነው። ግን ይሄ ጠላት እድል የሚያገኘው እኛ ከእግዚአብሔር ጋር ያለን ግንኙነት በተለያየ መንገድ ልክ ሳይሆን ሲቀር ሊሆን እንደሚችል እንድናስብ ነው ከዚህ መነሳት የፈለኩት። ይኸውላችሁ ምዕራፍ 4 ወደ ኋላ ብዙ ብመለስ ብዙ ጊዜ ስለማጠፋ ነው። እንዲህ የሚል ቃል እናያለን። የመጨረሻውን አንቀጽ ብቻ ላንብበው። ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ሽንገላ አይሆን ግንኙነታችሁ፣ በቃ እውነተኛ ሁኑ ይላል። ተቆጡ ይልና ኃጢአትንም አታድርጉ ይላል። በቁጣችሁ ላይ ፀሐይ አይግባ ይላል። ቁጣ አይሰንብትባችሁ፣ አይክረምባችሁ፣ ቤት አይስራባችሁ፣ ድንኳን እናንተ ላይ አይትከል ነው። ልክ ነው። የሚያስቆጣ ነገር ሊያስቆጣ ይገባዋል፣ ሰው ስሜት ስላለው ደግሞም ጤናማ ነው። ሆኖ ግን በቁጣ ትዝለቁ ማለት ነው። የሰረቀ አለ ከእንግዲህ ወዲህ አይስረቅ አለ። ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም አለ። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ አለ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ አለ። መራርነት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ ሁሉ ከክፋት ሁሉ ጋራ ከእናንተ ዘንድ ይወገድ አለ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ አለ። እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ አለ። አሁን ይሄ ያነበብነው ክፍል ቀጥታ እያንዳንዳችን በእግዚአብሔር ፊት እንዴት ማሰብና እንዴት መኖር እንዳለብን የሚያስገነዝብ ነው። አሁንም ወደ ቀጣዩ ምዕራፍ ስንመጣ በቀጣዩ ምዕራፍ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ አለ። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ አለ። ይሄን ካለ በኋላ ለቅዱሳን እንደሚገባ ግን ዝሙትና እርኩሰት ሁሉ ወይንም መመኘት በእናንተ ዘንድ ከቶ አይሰማ ይልና የሚያሳፍር ንግግርን በተመለከተ፣ አመንዝራነትን በተመለከተ፣ እርኩስ የሆነ ምኞትን በተመለከተ፣ ጣዖት አምልኮን በተመለከተ፣ ከክፉዎች ጋር መተባበርን በተመለከተ ብዙ ነገሮችን አነሳና እንደው ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። እንደ ብርሃን ልጆች
ተመላለሱ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ አለ ፍሬም ከሌለው ማለት ጤናማ ፍሬ ከሌለው የሚጠቅም ፍሬ ከሌለው ከጨለማ ስራ ጋር ህብረት አይኑራችሁ አለ ይልቁንም ግለጡት እንጂ አለ ይሄንን ይልና አሁንም እንደገና በዚህ ክፍል ጥበብ እንደሌላቸው ሰዎች አትመላለሱ ጥበብ እንደሌላቸው ሰዎች አትመላለሱ ይላል በጥንቃቄ ተጠብቀው ቀኖቹንም በጥንቃቄ አይተው ቀኖቹ ክፉዎች ስለሆኑ ጊዜውን ዋጅተው እንዲኖሩ ይመክራል ከዛ ብቻም አይደለም የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል ማለት ይሄ ቃላት የተደጋገመ ነው አስተውላችሁት ከሆነ ይሄ ቃላት የተደጋገመ ነው እዚህ ቁጥር 20 ላይ እንግዲህ ቁጥር 20 ላይ ማን ነው ይቅርታ ቁጥር 8 ላይ ማለት ነው ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ምንድነው እግዚአብሔርን ደስ የሚያሰኘው እሱን እየመረመራችሁ እንደ ብርሃን ልጆች ተመላለሱ አሁንም ደገመና የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ማለት በህይወት ውስጥ የእግዚአብሔርን ፈቃድ በተመለከተ ማሰብ እግዚአብሔርን ምን ደስ ያሰኘዋል ብሎ ማሰብ እግዚአብሔርን ደስ ለሚያሰኘው ነገር ጊዜንም ትኩረትንም መስጠት ህይወትንም መስጠት ከሞኝነት ማምለጥ ነው ሞኝ አለመሆን ነው መንቃት ነው በጳውሎስ ንግግር ስለዚህ ሞኞች አትሁኑ አለ እንደው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ ከዛ በኋላ ቀጠል ያደርግና ባሎችና ሚስቶችንም መከረ ከዛ በኋላ ቀጠል ያደርግና አሁን ወዳነበብኩት ወደ መነሻዬ ምዕራፍ መጥቻለሁ ልጆች ሆይ ይልና ልጆችን ይመክራል ይቀጥልና አባቶችን ይመክራል ይቀጥልና ባሮችን ይመክራል ይቀጥልና ጌቶችን ይመክራል ይውላችሁ እነዚህ ሁሉ ምክሮች እንደ ቀላል ነገር የምንቆጥራቸውና ዝብለን ተወት የምናደርጋቸው አይደሉም ቅድም እንዳልኩት ትኩረታችንን የመጨረሻው ማጠቃለያ ላይ እናደርግ እንጂ በመልእክቱ ውስጥ እዚህ ጋር ካለው ይልቅ ይሄ ማጠቃለያ ነው አንዳንድ ጊዜ ይሄ የሺ ፍልጥ ማሰሪያው ልጥ እንደሚባለው ሐሳቡ ግልጽ ነው አይደል ይገባል አይደል ፍልጥና ልጥ የሚገባ ከሆነ እንግዲህ ተፈልጦ በደንብ ለማገዶም ለምንም የተዘጋጀ እንጨት በሆነ ነገር ሸብ መደረግ አለበት ልጥ ማለት ከእንጨት የሚገኝ ይሄ ላኛው ልጣጭ ማለት ነው እሱን እንደ መጫኛ ወይም እንደ ወፊጮ ወይም ደግሞ እንደ ገመድ ይተቀሙበታል በሱ ያስራሉ ያው እንዳይበተን ለሸክም እንዲመች ማለት ነው እና በዚህ መልእክትም ውስጥ ከብዙ ምክር በኋላ ነው በቀረውስ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል እና በቀረው ላይ ነን ብዙ ጊዜ ያለ ነውኛ በቀረውስ ብሎ ያጠቃለለበት ሐሳብ ላይ ብዙ ጊዜ ሰምተናል ብዙም ትኩረት እናደርጋለን እንደው ይሄን ምዕራፍ በዚህ መጠን ከመጀመሪያው አንስቶ በግሉ ያጠና ማን ነው ከመጀመሪያው ምዕራፍ አንስቶ ከመጀመሪያው ቁጥር አንስቶ ማለት ነው ምዕራፍ 6 እግዚአብሔር ይባርክ አጥንቻለሁ ብሏል ናቲ እየሰማችሁኝ ነው አሁን ምዕራፍ 6 ሲባል ቀጥታ አይምሯችን የሚሄደው የቱ ጋር ነው ከቁጥር 10 ጀምሮ ያለው ላይ ነው ምንም ችግር የለውም እሱም የእግዚአብሔር ቃል ክፍል ነው የሆነ ግን አሁንም ደጋግመን እንድናስበው ወደዚህ ከመሻገሬ በፊት እንድናስተውለው የተፈለገው ነጥብ ምንድነው ይሄኛው መቋጠሪያው ነው መያዣው ነው መንፈሳዊውን ተጋድሎ በተመለከተ የቀረበ ማስገንዘቢያ ነው ማስጠንቀቂያም ጭምር ልንለው እንችላለን ያ ብቻም ሳይሆን ደግሞ መንፈሳዊው ትግል በትክክል መንፈሳዊ በሆነ መንገድ ካልተያዘ ትርጉም ስለማይኖረው ግልጽ የሆነ የመንፈሳዊ ተጋድሎ መመሪያ ነው አሁን ተሰብስበናል ልንጸልይ የተሰበሰብነው እንዲቀናልን ጌታ ጉባኤያችንን እንዲያቀናልን የተለመደውን ጉባኤ ስናደርግ ቀደም አድርገን የምናደርገውን የጾምና የጸሎት መርሃ ግብር ነው ምክንያት አድርገን የተሰበሰብነው ይገባል ጳውሎስ እንደሚገባ እናገር ዘንድ መግለጥ እንደሚገባኝ እገልጥ ዘንድ አንደበቴን በማከናወን ቃልን ይሰጠኝ ዘንድ ስለኔም ጸልዩ እንዳለ መንፈሳዊው ዓለም በዚህ መቃኘት እንዳለበት እናስተውላለን ስለዚህ ጸሎት
የተሳካ አገልግሎት እንዲኖረን እግዚአብሔር ቃሉን እንዲሰጥ ጉባኤው የተሳካ እንዲሆን ሰዎች እንዲጠቀሙ የእግዚአብሔርን ምህረት የምንለምንበት ኃይል ነው። ጳውሎስ በድፍረት ለኔ ይሄንን አድርጉ ካለ እኛም እዚህ ቆመን ይሄንን አድርጉ ልንላችሁ ይገባል። ይሄንንም በጋራ ልናደርግ ይገባል። ስለዚህ ወገኖቼ አሁንም እንደው ጠላትን እንዳናገነው ለጠላት የተለየ ቦታ ሰጠን እንደው ጠላት እያል ባንዲራን እንዳንሰቅልለት በማስገንዘብ በህይወታችን በግል ኑሯችን በእያንዳንዱ ነገር መውሰድ ያለብንን ኃላፊነት መውሰድ እንዳለብን ማስገንዘብ ተገቢ ነው። ምክንያቱም እያንዳንዳችን በእያንዳንዱ ነገር ወንጌልን የሚያስነቅፍ እግዚአብሔርን የሚያሳዝን ቤተክርስቲያንንም የሚረብሽ ቅዱሳንንም ልብ የሚያዝል በተለያየ መንገድ ጤናማ ያልሆነ ነገር ኖሮን ሰይጣንን በተመለከተ ሰይጣን ምናምን ብለን ብዙ ስናወራ ብንውል ምንም ትርጉም የለውም። ይሄንን ማስተዋል ይኖርብናል። ይሄን አድርጉ፣ ይሄን አታድርጉ፣ ይሄንን አስቡ፣ ይሄንን አታስቡ፣ በዚህ ጉዳይ ልባችሁ እንደዚህ ይሁን እንደዚህ አይሁን ብዙ ነገር ካለ በኋላ በቀረውስ ነው ያለው። ስለዚህ ወገኖች የቅዱሳት መጻሕፍትን ስናነብ እግዚአብሔር በኢየሱስ ክርስቶስ ያደረገልንንና በነፃ የተቀበልነውን እውነት መሰረት አድርገን በእግዚአብሔር ጸጋ ታምነን ከዛ ባሻገር ግን እኔና እናንተ ለዚህ የምንሰጠውን ምላሽ በተመለከተ አይምሮአችን የነቃ መሆን አለበት። እንደ ብርሃን ልጆች መመላለስ አለብን። እንደ ብርሃን ልጆች መመላለስ ማለት ደግሞ ምን ማለት ነው ብለን ስናይ ጌታ ደስ የሚሰኝበትን እየመረመራችሁ አንዳንድ ሰዎች እንደዚህ ሲሉ ሰምቼ አውቃለሁ። ጌታ ኢየሱስ ራሱ ወርዶ እንደዚህ ቢለኝ እኔ ይሄንን መቀበለው አይመስለኝም ይላሉ። ሁለት ሰዎች በዚህ አስደንግጠውኝ ያውቃሉ። እንትን ነው ያው ማጋነን ነው ነገሩ። ግን ይባላል አሁን ጌታ ኢየሱስ ራሱ ወርዶ እንደው በአካል መጥቶ ይሄንን እንዳታደርጊ ይሄንን አድርጊ እንኳን ቢለኝ በዚህ ጉዳይ ላይስ አልቀበለውም ማለት ምን ማለት ነው? ማለት ጌታ ኢየሱስ ጌታ አይደለም አይገዛውም ማለት በመሰረቱ ጌታ ብሎ የማንቀበለው ነገር የለም። ጌታ ብሎ የማንታዘዝለት ጉዳይ ሊኖር አይገባውም። በተለያየ ድካም በብዙ አመጻ ውስጥ ልንኖር እንችላለን። አመጻችንን አምነን ይሄንን ያላደረኩት በቃ በድካሜ ነው ብለን ንስሐ መግባት ይገባል እንጂ እንደዚህ ማሰብ አንችልም ማለት ነው። ስለዚህ ለጌታ መታዘዝ አለብን። የጌታ ፈቃድ ምንድነው? እሱን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። እግዚአብሔር ፈቃድ አለ። አንድያ ልጁን አሳልፎ ሲሰጥና ሲያድነን ዋጋ ከፍሎ ሲያድነን ወደኛ ህይወት በዚህ መጠን ሲመጣ ምንድነው ዓላማው? የመጨረሻው ግቡ ምንድነው? እኛ ልጆቹ የልጁን መልክ እንድንመስል እና ልጁ በብዙ ወንድሞች በኩል መካከል በኩር ሆኖ ደግሞ እኛ ታናናሽ ልጆቹ ሆነን ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር አብረን በእግዚአብሔር ፊት እንደ ልጆች እንድንገኝ ነው። እግዚአብሔር ለዚህ ነው ውድ ዋጋ የከፈለው። ዝም ብሎ ሰይጣን ከሚባል አንድ የሆነ ጨለማ ነጥቆ አድኖ ደግሞ በቃ በዚህ በኩል እንደፈለክ ሊለን አይደለም። ኦሬዲ ለፈቃዱ ለተቀደሰ ፈቃዱ ለተከበረ ፈቃዱ ነውር ለሌለበት ፈቃዱ ቅዱስ ለሆነው ፈቃዱ ጉዳት ለሌለው ፈቃዱ ዋጅቶናል። ለጥቅማችን ዋጅቶናል። እግዚአብሔር ፈቃዱንም በቃሉ አስታውቋል። ሁሉ ጊዜም ቢሆን ወገኖቼ ሁሉ ጊዜም ቢሆን ከመጀመሪያው የሰው ልጅ ታሪክ መማር አለብን። እግዚአብሔር ያለው ልክ ነው። ቢገባንም ባይገባንም ልክ ነው። እግዚአብሔርን መስማት አለብን። ምናልባት ያልገባኝ ስላልደረስኩበት ሊሆን ይችላል። እጠብቀዋለሁ ማለት መቻል በነገር ሁሉ በእውነት ይሄ እግዚአብሔርን ማክበር ነው። ለእግዚአብሔር መታዘዝ ነው። አዳምና ሔዋን ይሄን ብለው ቢሆን ኖሮ ይሄ ሁሉ ታሪክ አይኖርም ነበር ማለት ነው በሌላ ቋንቋ። መልካም ወደ በቀረው ልምጣ። ብዙ ሐሳቦች ናቸው በዚህ ውስጥ ታምቀው ያሉት እና ወደ ማጠቃለያው ልምጣ ወደ ማሰሪያው ልምጣና ያው ለጸሎት ስለተሰበሰብን በዚህ መንፈስ ስለተሰበሰብን እዚህ ላይ ትኩረት እንድናደርግ እፈልጋለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። አይዟችሁ በርቱ አይደለም እያለ ያለው በጌታና በኃይሉ ችሎት
ያዳነን ነው አቅም የሚሆነን ዛሬም ቢሆን ለዚህ ነው ወደሱ የመጣነው የፈለግን ብናውቅ አይምሮአችን የነቃ ቢሆን የፈለግን ብንማር የትምህርት ዝግጅት ቢኖረን የፈለግን ልምድ ቢኖረን በመንፈሳዊ ዓለም ውስጥ ረጅም ርቀት ተጉዘን ብዙ የተረዳን ሰዎችን ብንሆን በአይምሮአችን ልህቀትና ምጥቀት የማናሸንፈው ወይም የማንረታው ወይም ደግሞ የማናልፈው ነገር በህይወታችን ዙሪያ መኖሩን መርሳት የለብንም ስለዚህ የበረታችሁ ሆኖ ሲል እንደው አይዟችሁ በርቱ ጊዜ ማለፉ አይቀርም አይዟችሁ በርቱ እንደው ንብረታታ የሚል ልክ ይሄ አንድ ነገር ስንሸከም ወይ አንድ ነገር ስንገፋ ወይ አንድ ነገር ስንቆፍር አንዱ ሌላውን ለማበርታት የሚያዜመው የእርሻ ዜማ አይደለም አይዟችሁ በርቱ አይደለም ሐሳቡ ወገኖቼ በጌታና በኃይሉ ችሎት የበረታችሁ ሆኖ ነው የሚለው በጌታና በኃይሉ ችሎት እግዚአብሔር ትልቅ አምላክ ነው ሰማይና ምድርን ፈጥሯል እግዚአብሔር ትልቅ አምላክ ነው እኔና እናንተን በራሱ ክንድ አንስቶናል በኃይሉ አንስቶናል ስለ እግዚአብሔር ኃይል ብዙ ጊዜ አንስተናል የእግዚአብሔር ኃይል ወገኖቼ በወንጌል ቋንቋ ራሱ ጌታ ኢየሱስ ነው በወንጌል ቋንቋ የእግዚአብሔር መንፈስ ነው በአዲስ ኪዳን ቅዱሳት መጽሐፍ ውስጥ የእግዚአብሔር ኃይል ለሰው ልጅ የተገለጠበትን ይሄ ሰማይ ምድርን ከፈጠረበት ሁሉን ካከናወነበት መለኮታዊ ኃይሉ ባሻገር መለኮታዊ ኃይሉን በተመለከተ ሁላችንም እንደሚገባን እግዚአብሔር ሰማይና ምድርን ፈጥሯል መለኮታዊ ኃይሉን በተመለከተ የማይደረስበት የማይመረመር እንደውም በቅዱሳት መጽሐፍት ቋንቋ እግዚአብሔር ታላቅ ነው እኛ ማናውቀውም እንደተባለ ኃይሉን በተመለከተ ማንንም ሊረዳው ማንንም ሊያውቀው አይችልም እግዚአብሔር የትኛውም ፍጥረት ያልደረሰበት ከጠለቁት ይልቅ የሚጠልቅ ከረቀቁትም የሚረቅ በምድር አድማስ የማይለካ ትልቅ አምላክ ነው እግዚአብሔር ኃያል አምላክ ነው ይሄን እግዚአብሔርን በተመለከተ እግዚአብሔር ታላቅ ነው እኛ ማናውቀውም እንዳለ እግዚአብሔር ትልቅ ነው የሰው አእምሮ አይደርስበትም ብዙ ጊዜ እንዳልነው በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ያለውን የመጽሐፍ ክፍል ስናነብ እንደምናስተውለው እግዚአብሔር በራሱ ጥበብ ምክንያት ሰው የማይደርስበት አምላክ ነው እግዚአብሔር በራሱ ጥበብ ምክንያት ሰው የማይደርስበት አምላክ ነው በራሱ ጥበብ ምክንያት ጳውሎስ እንደሱ ነው ያለው በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን ስላላወቀችው ነው ያለው በፍጥረት ሞኝነት የሚያምኑ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነ ሆኖ ይሄ ሰው የማይደርስበትን በሰው የአእምሮ ልህቀት የማይደረስበትን መለኮታዊውን ሙሉ ማንነት ሳይሆን በጌታችን በኢየሱስ ክርስቶስ በኩል የተገለጠውንና ያየነውን በመለኮታዊ ስልጣኑ ካደረገው እጅግ የሚልቀውን ያደረገበትን ኃይል ነው እሱ ያበረታችሁ ነው ይያለ ያለ ምንድነው በጌታና በኃይሉ ችሎት ይበረታችሁ እስኪ ይሄንን አሁን ወዳለንበት ነገር እናምጣውና በጌታ መበርታት ማለት ምን ማለት ነው ጌታን ማየት ማለት ነው ጌታን ማየት በሌላ ቋንቋ ምን ማለት ነው ጌታ እኛን ያዳነበትን ምህረት ማየት ማለት ነው እኛን ያዳነበትን ምህረት በማየት ውስጥ ወገኖቼ መንፈሳዊ አቅም አለ ተስፋ አለ እግዚአብሔርን የምናይበት የምንመለከትበት አስደናቂ ብርሃን ነው ክርስቶስ እግዚአብሔርን የምናይበት መብራት ነው ክርስቶስ ስለዚህ በጌታ መበርታት ማለት ኢየሱስ ባደረገልንና አሁን ለኛ ባለው ዋስትና በመምጣቱ ደግሞ የሚሆነውን ተስፋ በውስጣችን ይዘን ወገባችንን መታጠቅ ማለት ነው በጌታ መበርታት ማለት ሌላ ምንድነው ቋንቋው በጌታ መበርታት ማለት በኃይሉ ችሎት መበርታት ማለት ምንድነው ቋንቋው በጌታና በኃይሉ ችሎት መበርታት ይውላችሁ እግዚአብሔር አንድያ ልጁን ልኳል ቀኙን ሰዷል ወደ ዓለም ከሁሉ በላይ የሆነውን ዓለማትን የፈጠረበትን አንድ ልጁን ነው ወደዚህ ዓለም ያስገባ ፍጥረትን ደግፎ የያዘበትን ኃይል ነው ወደ ዓለም ያስገባው ኢየሱስ የእግዚአብሔር ኃይል ነው የእግዚአብሔር ጥበብ ነው እግዚአብሔር ኃይሉን በመካከላችን አኑሯል
በምድር ላይ የእግዚአብሔር ኃይል ተገልጧል። ምን አይነት ኃይል? ሰማይ ምድር የተፈጠረበት ኃይል፣ ብርሃን ከጨለማ የተለየበት ኃይል፣ የብሱና ባህሩ ይከፈል ብሎ በትእዛዝ ሁሉን በየወገኑ ያደረገበት ኃይል፣ ምድር ይሄን ታብቀል ያለበት ኃይል፣ ታላላቅና ታናናሽ ብርሃናት እንዲሆኑ በሰማይ ላይ ያዘዘበት ኃይል፣ ሰማይ ላይ ፀሐይም እንበል ከዋክብትም እንበል ጨረቃም እንበል እዚህ ሆነን በርቀት የምናየውን ዓለም እንዲህ ያደረገበት ኃይል፣ ሰውን ከምድር አፈር ያበጀበት የሕይወት እስትንፋስ ያካፈለበት ሕያው ያደረገበት ኃይል። ምክንያቱም የሆነው ያለ እርሱ አልሆነም ተብሏል አንዳችስ እንኳ። ስለዚህ እግዚአብሔር በዘፍጥረት 1 ላይ እንደተጻፈው ያደረገውን ሁሉ ያደረገበት ኃይል ደካማ መስሎ በምድር ላይ ተገለጠ። ምክንያቱም ዓለም በርሱ ተፈጥሯል። ፍጥረት በሱ ተደግፎ ይኖራል። እሱ ነው ወደዚህ ዓለም የላከው። ቃል ነው ሥጋ የሆነው። ጸጋና እውነትን ተሞልቶ በእኛ ያደረው ቃል ነው። እግዚአብሔር የመጨረሻውን ቀኙን ላከ፣ ክንዱን ላከ። ቀኙ በመካከላችን ተገለጠ። በትልቁ እግዚአብሔር ከሰው ጋር ህብረት አደረገ። እኔ ብዙ ጊዜ አነሳዋለሁ። እግዚአብሔር ሰማይ ምድርን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ድንቅ ነው ይላሉ። ዓለምን ያዳነበት ጥበቡ ሰማይና ምድርን ከፈጠረበት ጥበቡ ይልቃልም ይላሉ። እግዚአብሔር ሰማይና ምድርን ለመፍጠር ስልጣኑን፣ ክህሎቱን፣ ኃይሉን፣ መለኮታዊ ስልጣኑን ነው የተጠቀመው። ሰው ልጅ ለማዳን ግን ፍቅሩን ነው በሰው ልጆች መካከል የገለጠው። በፍቅር ሲሆን ደግሞ የከፈለውን ዋጋ እናውቃለን። ጌታ ኢየሱስ ክርስቶስ ስለ ሁላችንም ኃጢአት ያ ሰማይ ምድር የተፈጠረበት ቃል ሥጋ የሆነው ቃል ራሱን ከፈለ። በትልቁ እግዚአብሔር ከኛ ጋር ህብረት አድርጓል። ይሄንን መረዳትና የትኛውም ነገር ወደ ህይወታችን ቢመጣ እኔ እኮ የዳንኩበት ዋጋ ትልቅ ነው ማለት በጌታ መበርታት ነው። እግዚአብሔር እኮ እኔን የተቀበለኝ በልጁ ነው ማለት በጌታ መበርታት ነው፣ በኃይሉ ችሎት መበርታት ነው። የትኛውም ፈተና በህይወታችን ዙሪያ ሲመጣ ከተዋጀውበት ደም አኳያ አይሆንም ማለት በኃይሉ ችሎት መበርታት ነው። ምንድነው በኃይሉ ችሎት መበርታት? እግዚአብሔር እኛን ባዳነበት ኃይል ላይ ባለ እምነት መቆም ማለት ነው። የሚያበረታን ይሄ ነው። ከልዩ ልዩ ፈተና የሚያወጣን ይሄ ነው። በዚህ ጨለማ ዓለም ውስጥ ጉልበት የሚሆነን ይሄ ነው። በህይወታችን ዙሪያ ያለውን ልዩ ልዩ ፈተና እንደ ቀላል ነገር የምንሻገርበት ጉልበት ይሄ ነው። በጌታና በኃይሉ ችሎት መበርታት። ሌላ ጌታ የለም። ጌታ ነው። እግዚአብሔር እኛን ያዳነበት ኃይል ደግሞ ሰማይና ምድርን ከፈጠረበት ኃይሉ እጅግ የላቀው ነው። እግዚአብሔር ተናግሮ ሰማይና ምድርን ፈጠረ። እኛን ለማዳን ግን ሰማይ ምድርን የፈጠረበትን ልጁን ላከ። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ቃል፣ በሥጋ የተገለጠ ቃል፣ ከሁሉ በላይ የሆነ ጌታ ስለ እኛ ራሱን ከፈለ። ይሄንን በደንብና በጥልቀት ማስተዋል ይሄ መንፈሳዊ አቅም ነው። ጴጥሮስ የተዋጃችሁት ከአባቶች እንደሚወረስ በከንቱ ኑሯችሁ እንደሚያልፍ በብርና በወርቅ አይደለም፣ ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ሲል ይውላችሁ የተዋጀንበትን ነገር ይሄ ከአባቶች ከሚወረሰው ጋራ እንደው ለንጽጽር እንኳን ማቅረብ እንደማይገባን አድርጎ ነው የነገረን። እሱ በከንቱ ኑሯችሁ ያልፋል አለ እና በምንድነው የተዋጀነው? ከዚህ በላቀው ምንድነው እሱ? ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። በዚህ ነው እኔ የተዋጀሁት። እኔ የደሙ ዋጋ ነኝ። እግዚአብሔር እኔን ለማዳን ልጁን ሰጥቷል። ጌታ ኢየሱስ ክርስቶስ ያ የማይሞተው ሁሉን የፈጠረ ስለኔ በፍቅር ታዞ ለአባቱ ራሱን አሳልፎ ሰጥቷል። ይሄ አቅም ነው። ይሄን ክፉ ዓለም ለማሸነፍ ክፉ ወደ ህይወታችን የሚያመጣው ወጥመድ አልፎ ለመሄድ ከእግዚአብሔር ፈቃድ ጋር ተስማምተን ለመቆም እንደ ብርሃን ልጆች ለማሰብ ይሄ አቅም ነው። ዛሬስ ቢሆን ለምሳሌ በጌታ ደስ ይበላችሁ ይላል አይደል? ደግሜ እላለሁ ደስ ይበላችሁ ይላል።
ፊልጵስዩስ 4 ላይ በተደጋጋሚ በጌታ ደስ ይበላችሁ ይላል። በጌታ ደስ ይበላችሁ ማለት ምን ማለት ነው? ምን ማለት ነው? በጌታ ደስ ይበላችሁ ማለት እንደው ዝም ብሎ በቃ ሳቁ ማለት ነው? ምን ማለት ነው? በጌታ ደስ ይበላችሁ እንዴት ነው በጌታ ደስ የሚል? ለምሳሌ እሺ ምሳሌው ልቶ አይመጥንም። እንደው በጌታ ደስ ይበላችሁ ምን ማለት ነው? ይሁላችሁ ራሱ ጌታን በማሰብ ጌታ ኢየሱስን ራሱን ባለቤቱን ያዳነንን እርሱ እኛን ለማዳን የያዘውን ስፍራ በማሰብ በመስቀል ላይ ተቸንክሯል፣ ሞቷል፣ ደሞ ተነስቷል፣ በክብር አርጓል። የኛ ዋስትና ሆኖ በአብ ቀኝ አለ። ይሄ ደስ ይላል። ለደካማው ደስ አይልም? ለሚዝለው ደስ አይልም ወይ? ለሚወድቀው ደስ አይልም? በብዙ ነገር ግራ ለሚጋባ እኔ አቅም የለኝም ለሚለው ደስ አይልም? ከዚህ በላይ ምን ደስታ አለ? በጌታ ደስ ይበላችሁ ምን ማለት ነው? እኛን ያዳነ እሱ ደግሞ የኛ ዋስትና ሆኖ ቀዳሚ ሆኖ ገብቶ በአብ ቀኝ አለ። እግዚአብሔር ዛሬ እኛን በርሱ ያየናል፣ ደግሞ ተመልሶ ይመጣል ይወስደናል። ደስ ይላል። በጌታ ደስ ይበላችሁ ይሄ ነው። በጌታ ደስ ይበላችሁ ይሄ ነው። በጌታ ደስ ይበላችሁ ሰብሰብ ብሎ የሳቅ ፌስቲቫል ማድረግ አይደለም። እንደሱ አድርገውታል። አንዳንድ ቦታ የሆድ ህመም የሚያስከትል ሳቅ ይስቃሉ ተሰብስበው ካካ ሲሉ አይታችኋል። በክርስትና ሰው እየተፈረፈሩ እየተርገፈገፉ አርጊቶቹ ሁሉ አቅማቸውን እስኪጨርሱ ድረስ እንዲህ እየተንቀጠቀጠ ማይቆም ሳቅ፣ ይሄ የሳቅ ንጉስ የተባለው የሚያስቀውን አይነት ሳቅ ይስቃሉ። በጌታ ደስ ይበላችሁ ተንከትከቱ ማለት ነው። ተሰብስባችሁ በጌታ ደስ ይበላችሁ ራሱ ጌታ ኢየሱስ የሕያው እግዚአብሔር ልጅ ለኛ በከፈለው ዋጋ አሁንም ለኛ ባለው ዋስትና በመምጣቱ ከሚሆነው ነገር ጋር ተያይዞ ደስተኛ መሆን ማለት ነው። ሰው በተለያየ ምክንያት ይሄን ደስታ ሊያጣው ይችላል። በተለያየ ምክንያት በራሱ ድካም ትብትብ ብሎ በብዙ ነገር ጌታን ማየት ይጋረድና እያንዳንዱን ነገር ከጌታ ጋር አያይዞ ከመበርታት ይልቅ ወደ ማጉረምረም፣ ወደ መነጫነጭ፣ ወደ ማኩረፍ መንፈሳዊውን ነገር ጭምር እንደው እንደ ተራ ጓደኝነት ከእግዚአብሔር ጋር እንደ ተራ ጓደኝነት በኩርፊያና በማይገባ ነገር መክፋት ይመጣል። በጣም ብዙ ምስኪን ሰዎች አሉ። ክርስቲያኖች ነን፣ በደሙ ተዋጅተናል፣ ድነናል ይላሉ። ግን በብዙ መንገድ ከእግዚአብሔር ጋር ያላቸው ግንኙነት አጓጉል ሲሆን እናየዋለን። በጌታና በኃይሉ ችሎት መበርታት ማለት ራሱ ጌታ ኢየሱስ ጌታ በሚሰጠን አይደለም፣ በሰጠን አይደለም፣ አሁን በስጋ በሚኖረን አይደለም፣ በስሙ ባገኘነው በበላነው በጠጣነው አይደለም፣ በራሱ በጌታ ይውላችሁ ጌታ ሁለቱንም አድርጓል። በመምጣቱ ሁለቱንም አድርጓል። በስሙ በሽተኞችን ፈውሷል። በስሙ ብዙ ተአምራት አድርጓል። ደቀ መዛሙርቱ ጭምር አድርገዋል። እሱ ብዙ ነገር አድርጓል። የተራቡትን መግቧል። በስሙ ያደረጋቸው ነገሮች አሉ። ደግሞ ራሱ የሆነው ነገር አለ። የሆነው ነገር ካደረገው ነገር ይበልጣል። ቂጣ 5 ቂጣ በርክቶ ከ2 ዓሣ ጋራ ከ5000 የሚበዙ ሰዎችን መገበ። ይሄ ያደረገው ነው። የሆነው ደግሞ ራሱን የሕይወት እንጀራ አድርጎ ራሱን ሰጠ። እሱ የሆነው ነው። የቱ ይበልጣል? የጥብርያዶሱ ዓሣ ወይስ የቀራንዮው? የቱ ይበልጣል? ይሄኛው የሆነው ነው፣ ያኛው ያደረገው ነው። በብዙ መንገድ ጠላት በተለያየ ሁኔታ በሚታይ ሁኔታ የሚያሰቃያቸውን ሰዎች ጌታ ፈውሷል። ጌታ አሳርፏል። እሱ ያደረገው ነው። የመለኮታዊ ስልጣኑ የእግዚአብሔር ልጅነቱ የኃይሉ ነው። እሱ ደግሞ ይሄ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። እርሱ የሆነው ነው። የቱ ይበልጣል? የቱ ይበልጣል ወገኖቼ? ስለ በደላችን የሆነው የከፈለው ዋጋ በኃይሉ ካደረገው በላይ ዛሬም ከሚያደርገው በላይ ነው። ይሄ ጌታ ለኛ የሆነልን አሁንም ያለው ስፍራና ዋስትና በመምጣቱ የሚሆንልን ነገር ወገኖቼ ከሁሉ በላይ
አቅምና ጉልበት ይሆናል። በእርሱ የበረታችሁ ሁኑ ይላል። እግዚአብሔር ብርታቱን ይስጣችሁ። ምን ማለት ነው? በጌታና በኃይሉ ችሎት የበረታችሁ ሁኑ። እግዚአብሔር ያበርታን። በጌታ ብርቱ ማለት እሱን በማሰብ ብርቱ፣ ዋስትናው ላይ በመደገፍ ብርቱ፣ መምጣቱን በማሰብና ተስፋ በማድረግ ብርቱ፣ በጸሎት ከእርሱ ጋር በመጣበቅ ብርቱ። በጌታና በኃይሉ ችሎት እሱ ባደረገልን ነገር በከፈለልን ዋጋ ላይ ተመስርቶ ምላሽ መስጠት። የበረታችሁ ሁኑ ማለት ብርታት ማለት ከሰዎች ጋር ይገናኛል። ግን በምንድን ነው የምትበረቱት? በጌታና በኃይሉ ችሎት የበረታችሁ ሁኑ አለ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ አለ። ዲያብሎስ ሸንጋይ ተብሏል። ሽንገላ ማለት ያው አታላይ ነው። በውስጡ ሌላ ነገር ይዞ እዚህ ጋር የሚናገር ማለት ነው። ሸንጋይ እንደሱ እንደምትሆኑ ስለሚያውቅ ነው እንጂ ሞትንስ አትሞቱም። ሽንገላ ነው። እነዚህ ሁሉ ለኔ ተሰጥተውኛል፣ አንድ ጊዜ ወድቀህ ብትሰግድልኝ ላንተ ሰጣለሁ። ሽንገላ ነው። ሽንገላ ነው። መላእክቱን ስላንተ ያዛል ተብሎ ተጽፏል። እስኪ ራስህን ወርውር። ሽንገላ ነው። ዲያብሎስ በጣም ሸንጋይ ኃይል ነው። ለስለስ ብሎ ገብቶ እንደ አንበሳ የሚገለጥ ያገኘውን የሚረግጥና የሚውጥ የሽንገላው የመጨረሻ ግብ ማረድ ማጥፋት ሆኖ የተገለጠ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም እንደተባለ የፈለገውን ገጸ በረከት የሚመስል ነገር ይዞ ቢመጣ የመጨረሻ ግቡ አጭበርብሮና አታሎ መግደል እንደሆነ ቅዱሳት መጻሕፍት ይነግሩናል። ሰይጣን አይደለም እዚህ ቆመን በኢየሱስ ስም የምንቃወመውን ከጨለማው ስልጣን አምልጠን በጌታ እቅፍ ያለነውን ከእግዚአብሔር ጋር ወግነን የተሰለፍነውን ይቅርና ሰይጣን ጌታ ሆይ ብለው ለሰገዱለት ላመለኩትና ነፍሴን ሰጥቻለሁ ላሉትም ቢሆን ነፍሰ ገዳይ ነው። የማንም ወዳጅ አይደለም። የማንም እንግዲህ ሰይጣን ሸንጋይ ነው ብቻም ሳይሆን እናንተን ይሸነግላል ነው እያለ ያለ። ምክንያቱም እንዳትሸነገል ካለ አንተን ሊሸነግልህ ይችላል ማለት ነው አይደል? እንዳትሰረቅ ካለ አንድ ሰው ተጠንቀቂ ሌባ እንዳይወስድብሽ ካለ ሊወሰድብሽ ይችላል ማለት ነው። ስለዚህ ማስጠንቀቂያው ያንን ሰው ይመለከታል ማለት ነው። ሽንገላውን ትቃወሙ ዘንድ እንዲቻላችሁ ብሎ ከተናገረ ሸንጋይ የሆነ ኃይል አለ። እርሱን መቃወም የምንችልበትን የጦር ዕቃ ሁሉ መያዝ ተገቢ ነው ማለት ነው። የጦር ዕቃ ያዙ አይደለም፣ የጦር ዕቃ ሁሉ ያዙ ነው የሚለው። ምን ማለት ይመስላችኋል? አንዳንድ ጊዜ በአንድ ነገር በርትተን በሆነ ነገር ደካሞች ልንሆን እንችላለን። አንዳንዱን ነገር ወደ ጎን ልንተወው እንችላለን። ሌላውን ዝርዝር ነገር ትተን እዚህ ጋር ያሉትን ነገሮች እንኳን ብናይ አንዱን አንጠልጥለን ሌላውን ብንጥለው አንደኛው የጣልነው ነገር ለጠላት ክፍት ይሆናል ማለት ነው። በራችንን ክፍት ያደርገዋል ማለት ነው። የሚናገረው ብዙ ጊዜ እንደሰማችሁት በሮማውያን የጦር ትጥቅ ወይም አልባስ በዛው አንጻር ነው። ያው የድሮ ወታደሮች የሚያደርጉትን እዚህ ጋር የሚያደርጉት እንደ ሄልሜት አይነቱን የራስ ቁር እንደገና እዚህ ደረት መከላከያው ነው እሱ ጥሩር የሚባለው ደግሞ ሰፋ ሰፋ ያለ ቀበቶ ያደርጋሉ የጥሮቹ። እሱ ያው ቀበቶ ነው፣ የወገብ መታጠቂያ ነው። ደግሞ ከታች ያለ ገንባል የሚባል እግር ላይ ጉልበት እንዳይጋጋጥ የሚሆን ደግሞ ያው እንደ ጊዜው የሚሆን ጫማ አለ እና ይሄ የጦር ወታደሮች የሚለብሱት ትጥቅ ነው። በዛ አንጻር ነው እየነገረን ያለው። ያው አይምሮአችን ላይ ስዕላዊ ነገር እንዲኖረው አድርጎ ነው ያቀረበው። እዛ ዝርዝር ውስጥ አልገባም፣ ብዙዎቻችሁ በቀላሉ ስለምትረዱትና ስለምታውቁት። ግን የተሰመረባቸው ነጥቦች በደንብ አድርገን እንድናስተውላቸው ያስፈልጋል። ይኸውላችሁ በመጀመሪያ ደረጃ ይኸውላችሁ የትኛውም ጦርነት በዓለም ላይ የሚደረግ የትኛውም ጦርነት መነሻው ምንም ይሁን የትኛውም ጦርነት በጤናማና
በትክክለኛ ተዋጊዎች ዓለም የጠላትን ማንነት ከማወቅና የጠላትን ስትራቴጂ ከመረዳት ይጀምራል። ዝም ብሎ ጦርነት አለ ብሎ ሰው ያለውን አካፋውን ምኑንም ይዞ ዝም ብሎ ግር ብሎ አይሄድም። ጠላት ምን አለው? በየትኛው አቅጣጫ ነው ያለው? ምን አይነት የጦር መሳሪያ ምን ያህል ናቸው እዛ ያሉት? ለምሳሌ ጌታ ኢየሱስ እንደተናገረው 2,000 ያለውን ሰራዊት ለመግጠም 1,000 ወይም 10,000 ይዞ ሰው ቢወጣ ውጤቱ እንደው 10,000 በ10,000 ቢጣፋ እንኳን ውጤቱ ሽፈት ነው የሚሆነው። ስለዚህ አንድ የጦር መሪ መጀመሪያ ቁጭ ብሎ ከማን ጋር እንደሚዋጋ በምን አይነት ስልት እንደሚዋጋ በምን አይነት የጦር መሳሪያ እንደሚዋጋ ለጦርነቱ ከሚያስፈልገው የአካል ብቃት እንቅስቃሴ ጀምሮ ለጦርነቱ የሚያስፈልገውን ትጥቅና ስንቅ በተመለከተ በደንብ አድርጎ ቀድሞ ሂሳብ መስራት አለበት። አለበለዚያ ጦርነት የሚባለው ነገር ሌላ መልክ ይይዛል። ድል የሚባል ነገር አይኖርም። ሽንፈት ነው ውጤቱ የሚሆነው፣ ወይም ደግሞ ሌላ መልክ ነው የሚይዘው። ከዚህ የተነሳ የትኛውም ተዋጊ የጠላቱን ማንነት በደንብ ማወቅ አለበት። መጽሐፉ በሚለው መጠን ማወቅ አለበት። አሁን ወደምንለው ነገር ስንመጣ ቃሉ በሚለው መጠን ሰይጣንን መጽሐፍ ቅዱሱ ከሚለው በተለየ መልኩ ማሰብም እንደገናም ደግሞ ከዛ በታች አድርጎ ማሰብም ልክ አይደለም። የእግዚአብሔር ቃል በሚለው መጠን ግን እንየው። ጠላታችን ማን ነው? በምን በኩል ነው የሚዋጋው? ምንድነው እሱ ታርጌት የሚያደርገው ነገር ምንድነው? አሁን በንግግር ውስጥ እንደምናየው ታርጌት የሚያደርገው ነገር በግልጽ ተቀምጧል። ለዚህ ነው መከላከያው በግልጽ የተቀመጠው። ጠላት ምንን ይዋጋል? ምናችንን ነው የሚዋጋው? ምንድነው ጠላት በእኛ ህይወት ዙሪያ ማድረግ የሚፈልገው? እሱ በግልጽ ተቀምጧል። አንዳንድ ጊዜ በትክክል ይሄንን ስለማንረዳው በዙሪያችን ካለው ከብዙ ነገር ጋር አያይዘን ጠላት የሚሰራቸውን ስራዎች ባለመረዳት ምክንያት የጠላት የመጨረሻ ግቡ ያ ሊመስለን ይችላል። ለምሳሌ ገንዘብ ማሳጣት፣ ኑሮን መጋፋት፣ የተለያየ ነገር ማድረግ ያ የመጨረሻ ግቡ ሊመስለን ይችላል። ብዙ ሰው እንደዛ ነው የሚያስበው። ግን ይኸውላችሁ ጠላት ምንን ነው መዋጋት የሚፈልገው? እኛ ምን አይነት ዝግጅት ነው ማድረግ ያለብን? በግልጽ ተቀምጧል። በመጀመሪያ ደረጃ የጠላታችንን ማንነት በተመለከተ ሸንጋይ መሆኑን ይነግረናል። መንፈሳዊ ኃይል መሆኑን ይነግረናል። በጣም አታላይ ነው። በስሙ የሚመጣ አይደለም። ሸንጋይ ነው። ፊት ለፊት በእውነት የሚታገል አይደለም። ሸንጋይ ነው፣ አታላይ ነው። ራሱን ይሰውራል፣ ራሱን ይሸሽጋል። ስለዚህ ይሄ ሸንጋይና ይሄ አታላይ የሆነው ኃይል ዲያብሎስ ተብሎ ተጠርቷል። ከዛ ባሻገር ከእርሱ ጋር የተያዘውን አጠቃላይ ዓለም አለቆች፣ ስልጣናት፣ የዚህ ጨለማ ዓለም ገዢዎች እና በመንፈሳዊ ወይም በሰማያዊ ስፍራ ያለ የክፋት መንፈሳዊያን ሰራዊት ይላል። መጋደላችን ከማን ጋር ነው ማለት ነው? ከነዚህ ጋር ነው። በጣም የሚሸነግል ዲያብሎስ የሚባል ኃይል አለ። ደሞ ያሉት ጭፍሮች ልክ እንደ መንግስት የስልጣን ተዋረድ ኃይላት ስልጣናት የሚባሉ ሰማያዊ ስፍራ ላይ ያሉ መንፈሳዊ ስፍራ ላይ ያሉ ማለት ሰማይ ሲል መንፈሳዊ ቦታውን ነው የሚያሳየው፣ የግዛቱን ስፍራ ነው የሚያሳየው። እንደሚታወቀው ይሄ ቁሳዊ ዓለም አለ፣ የምናየው ዓለም። ከምናየው ዓለም ባሻገር መንፈሳዊ ዓለም አለ። መንፈሳዊ ዓለም ለሁለት የተከፈለ ነው። መከፈል ባይገባው ምን ማለት ነው? እግዚአብሔርና ቅዱስ ፈቃዱን የሚፈጽሙ ሰራዊት አሉ። ስለዚህ እግዚአብሔርና የእግዚአብሔር የሆነው የተቀደሰው ማንነት አለ በሰማያዊ ስፍራ። ደግሞ የወደቀው ኃይል እና በተንኮል የሚሰራው ሸንጋይ የተባለው ኃይል የስልጣን እርከንና ተዋረድ ጭምር ይዞ በሰማያዊ ስፍራ መንፈሳዊ በሆነው ዓለም ውስጥ ይሰራል። የኤፌሶን ጸሐፊ ምዕራፍ 2 የመጀመሪያው ቁጥር ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህ ዓለም እንዳለው ኑሮ በማይታዘዙ ሰዎች ላይ ለሚሰራው መንፈስ አለቃ ፈቃድ ትገዙ ነበር ይላል። ስለዚህ በማይታዘዙ ሰዎች ላይ የሚሰራ ቀደም እንዳለ በማይታዘዙ ልጆች ላይ ፈቃዱን የሚያደርግ ኃይል አለ ማለት ነው። ኃይሉ፣ አሰራሩ፣ አደራረጉ በማይታዘዙ ላይ ነው። ቀደም ሲጀምረው
የአዳም ውድቀት ከጠላት ተንኮል በላይ ለእግዚአብሔር አለመታዘዝ ነው ያልኩት ከዚህ ተነስቼ ነው። እውነታም ነው ያ። አሁንም ቢሆን በማይታዘዙ ሰዎች ላይ የሚሰራ እንደ አሰራሩ የሚሰራ ኃይል አለ። ይህንን ኃይል በተመለከተ በልዩ ልዩ ስፍራ በልዩ ልዩ ሁኔታ የተዋቀረ የጦር ኃይል እንዳለው ያሳየናል። እና የክፋት መንፈሳውያን ሰራዊት ሲል ከነሱ የሚመነጨው ሁሉ ክፉ ነው ማለት ነው። መልካም ነገር የላቸውም ማለት ነው። ሸንጋዮች ናቸው። ለተንኮል ይሰራሉ። በአመፃ የበረቱ ናቸው። እነዚህ መንፈሳውያን ኃይላት የሚታየውን ዓለም ከኋላ ሆነው የሚዘውሩ በሚታዘዛቸው አካል በኩል የሚሰሩ ናቸው። ለምሳሌ ጳውሎስ ሮሜ 6 ላይ ሰውነታችሁን የአመፃ የጦር ዕቃ አድርጋችሁ አታቀርቡ ሲል የአመፃ የጦር ዕቃ ማለት ጠላት የሚጠቀምበት የጦር ዕቃ ማለት ነው። ጠላት የሚሰራው በሚታየው ማንነት በኩል ነው፣ የማይታይም ኃይል ቢሆን። ስለዚህ ሰዎች ሲታዘዙት ፈቃዱን ሲያደርጉ በእነሱ ማንነት ይሰራል። ያ እንዳይሆን መንፈሳዊው ዓለም ውስጥ ያለውን ነገር በመረዳት ቅድም እንዳነበብ ነው እንደ ብርሃን ልጆች እግዚአብሔርን ደስ የሚያሰኘውን እየመረመሩ መመላለስ የመጀመሪያው ነገር ነው። ከዛ ባሻገር ግን እዩት፣ ይሄ ክፉ ኃይል ምንድነው የሚያደርገው ብለን ስናይ ጳውሎስ ልበሱት ካለው በአንጻሩ ልንመለከተው ይገባል። እንዲህ እናስተውለዋለን። ስለዚህ አለ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ አለ። ይሄን ካለ በኋላ ቁጥር 19 ላይ እንግዲህ ወገባችሁን በእውነት ታጥቃችሁ ይላል። በእውነት መታጠቅ ማለት ይኸውላችሁ እውነተኛ መሆን ማለት ነው። በሌላ ቋንቋ ቅድም እንዳልነው በሮም የጦር ትጥቅ አንጻር ይናገረው እንጂ ታጥቃችሁ ሲል መቼም እዚህ ወገብ ላይ የሚደረግ ነገር እንደማናስብ ግልጽ ነው። በእውነት ታጠቁ ወገባችሁን። በእውነት መታጠቅ ከዚህ በፊትም አንስቼዋለሁ። ለምንድነው ሰው ከባድ ስራ ሲሰራ ወገቡን የሚታጠቀው? አቅም ለማግኘት ነው አይደል? በተለይ ክፍለ ሀገር የሚወቅጡ የሚሸከሽኩ የሚፈልጡ ሰዎች ሸብ ያደርጋሉ። በተለይ እናቶች ወገባቸውን በጣም ሲታጠቁ እናያለን። ወታደሮችም ሰፋ ባለ ቀበቶ ይሄ ወገባቸውን ሸብ ያደርጋሉ። ጉልበት ለማግኘት ነው፣ አቅም ለማግኘት ነው፣ ኃይል እንዲሆናቸው ነው። እና የመንፈሳዊው ዓለም ጉልበትና አቅም ከሰው አንጻር እውነተኝነት ነው። እውነተኝነት በሌላ ቋንቋ ሸንጋይ መሆን እውነተኛ አለመሆን ከሰይጣን ጋር ያነካካል፣ ያዛምዳል ማለት ነው። ወገባችሁን በእውነት ታጥቃችሁ ሲል እውነተኛ ሆናችሁ ማለት ነው። የዲያብሎስን ሽንገላ መቃወም ከሚቻልባቸው ነገሮች አንዱ ከእውነት ጋር መስማማትና እውነተኛ መሆን ነው። በእውነት ወገባችሁን ታጠቁ ሲል እውነተኛ ሁኑ ነው ቋንቋው። እውነት አቅም ይሆናል፣ ጉልበት ይሆናል። ሰው እውነተኛ ካልሆነ መንፈሳዊነቱም ቢሆን ለማስመሰል ከሆነ ድራማ የሚሰራበት ከሆነ ቤተክርስቲያን ውስጥ ያለው ህይወት ለሌላ ዓላማ መሸፈኛ ከሆነ ጭምብል ከሆነ ሰው እግዚአብሔርን የሚያመልክበት ምክንያት እውነተኝነት ከሌለው እና ሽፋን ከሆነ ልንገራችሁ ከዲያብሎስ ወጥመድ አያመልጥም። ሰው እውነተኛ መሆን አለበት። በጣም ብዙ ሰው ድራማ ነው የሚሰራው። ውጭውና ውስጡ ይለያያል። አመጽ በውስጥ ይኖራል፣ ክፋት በውስጥ ይኖራል፣ እርኩሰት በውስጥ ይኖራል፣ ተንኮል በውስጥ ይኖራል። ይኸውላችሁ እንዲህ አይነቱ ሰው እውነተኛ ለመሆን ምንድነው የሚያስፈልገው? በእውነት ንስሐ በመግባት ህይወቱን ማቅናት ነው ያለበት። እውነት የሌለውን ሰው ጠላት ያገኘዋል። ሸንጋዩን ሰው ወገን ይለዋል ሰይጣን፣ ዘመድ ይለዋል ሰይጣን። ይሄ እኔን የሚመስል ይለዋል። ምክንያቱም እሱ ሸንጋይ አይደል፣ እሱ አስመሳይ አይደል፣ እሱ አጭበርባሪ አይደል፣ አታላይ ነው እሱ አይደል። ይሄማ ልጄ ነው ይላል፣ ቁርጥ እኔን የመሰለ ነው ይላል። ጌታ ኢየሱስ ትዝ ይላችኋል። እንደው በልባችሁ አብርሃም አባት አለን እንደምትሉት አይደለም አለ። እንደውም እናንተ አታውቁትም፣ አባታችሁ ልንገራችሁ፣ ቁርጥ እናንተ የዲያብሎስ ልጆች ናችሁ አላችሁ። ቁርጥ አባታችሁ እሱ
ቁርጥ ምክንያቱም ሰይጣን ይወላችሁ በእውነት አልቆመም ብሏል ጌታ ኢየሱስ ራሱ ነው የተናገረው ውሸትን ሲናገር ከራሱ አፍልቆ ይናገራል ነው ያለው የሐሰት አባት ነው ሐሰተኛ ብቻ አይደለም የሐሰት አባት ከሆነው ጋር ሰው እንዴት ነው የሚስማማው ውሸታም ከሆነ አስመሳይ ከሆነ አታላይ ከሆነ በእውነት እና በመንፈስ እግዚአብሔርን የማያመልከው ከሆነ ውሸት ከሆነ ህይወቱ ካለው ተወደደም ተጠላም የጊዜ ጉዳይ ነው እንጂ ጠላት በደንብ አርጎ ያገኘዋል ስለዚህ ከሰይጣን ተንኮል ለመጠበቅ አንድ ሰው አኗኗሩ አካሄዱ ልምምዱ የሚሰራው ስራ ሁሉ እውነተኛ ሳይሆን አመጽ ሞልቶበት መጥቶ የሐሰት መንፈስ የምናምን መንፈስ በዚህ ገባ በዚህ ወጣ ቢል እቺንታል ሰይጣን ራሱ የሚለው ይመስለኛል ፍሬንድ የሚለው ይመስለኛል ምክንያቱም የሚያገናኘው ነገር አለ ኢየሱስ ስራ እየሰራ አንድ ቄስ አሉ መጣቋቸው ነገሩ ልክ ነው ማለት አይደለም ምሳሌው ግን ያስተምራል ምን አሉ ይቅርታ አድርጉልኝና አሉ ሰይጣን ረፍት ላይ ያለ ይመስለኛል አሉ መጽሐፍ አይልም አርፎ ማያውቅም ረፍትም የለውም ያው እንደውም ዙረታም ነው አይደል ምድርን ሁሉ ዞርኳታል እዛ ኢዮብ ላይ እና እንደውም ዙረታም ዝም ብሎ የተቀበዘበዘና ተከታዮቹንም ተቀበዝባዥ የሚያደርግ ክፉ ኃይል ነው ይሄ ታወቃል እና ኮት እንዳታረጉት ብዬ ነው እንደ ትምህርት ሐሳቡን ይሄ ታወቃል ይሄ እንዳለ ሆኖ ሰይጣን ረፍት ላይ ያለ ይመስለኛል አሉ ምክንያቱም ቁርጥ እሱን የሚመስሉ ሰዎችን ወልዶ ስራውን የሚሰሩለት ስላሉ አሁን ዘና ብሎ ሚኖር ይመስለኛል አሉ እንደው መልእክቱን ብቻ ወሰዱትና ይሰሩለታል በተለይ በዚህ ዘመን ክርስትና ውስጥ ውሸታምነት ምንም ችግር የለውም በጣም ብዙ ሰው እንደፈለገ ነው የሚኖረው ብዙ አስመሳይነት እናያለን ብዙ ያልተስተካከለ ማንነት እናያለን ልንገራችሁ በዚህ አይነት ሁኔታ ውስጥ እየኖርን የአምልኮ ሰዓት ላይ ተሰብስበን የጾም ጸሎት ሰዓት ላይ ተሰብስበን እንደው ሰይጣን ምናምን ይያል ጥርሳችንን ነክሰን በዚህ አብንል እሱ አይደለም ትክክለኛው የጦርነቱ መንገድ ይሄንን ነው የሚመስለው ወገባችሁን በምን ታጠቁ በእውነት ታጠቁ እውነተኛ ሆኖ ነው ስለዚህ ህይወታችንን ማየት አለብን በእኔና በእግዚአብሔር መካከል ያለው ግንኙነት በእውነት ሰዎች እንደሚያዩት ነው ሰዎች በሚያዩት መጠን በሰው ፊት መልካም መስለን የምንገኝ ክርስቲያን ጤናማ ህይወት የተስተካከለ በሕያው እግዚአብሔር ፊት እንደሱ ነኝ እውነተኛ ነኝ እኔ በእውነት ክርስቶስን እየተከተልኩት ነው በእውነት ወደዋለሁ በእውነት ከሱ ጋር ተጣብቄያለሁ እውነተኛ ነኝ ህይወትን ቼክ ማድረግ ያስፈልጋል ምንም ወደ ላው መቀሰር አያስፈልግም እኔ ራሴ ልክ ነኝ ወይ በእግዚአብሔር ፊት መጋደላችን ከስጋና ከደም ጋር አይደለም አለ ከአለቆች ጋር ነው አለ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው አለ እነዚህን የክፋት መንፈሳውያን ሰራዊት ሸንጋይ የሆኑ ኃይላት ድል ከመነሳባቸው ነገሮች አንዱ በእውነት መኖር እውነተኛ መሆን አስመሳይ አለመሆን አታላይ አለመሆን ሸንጋይ አለመሆን አጭበርባሪ አለመሆን ቡራቡሬ ሆነን አለመመላለስ ነው የመጀመሪያው ነገር እሱ ነው በእውነት ሰውነታችሁን ታጥቃችሁ ነው የሚለው እውነተኛ ካልሆን ጠላት ያገኘናል ወገኖቼ ስለ ጸለይንና ስለ ፎከርን አይደለም ለጠላት የተከፈተ በር አለ ማለት ነው ምክንያቱም ቃሉ ነው የሚለን የዲያብሎስን ሽንገላ ተቃውሙ ዘንድ እንዲቻላችሁ አንሱ ከሚላቸው ነገሮች አንዱ በእውነት ታጠቁ ነው የሚለው በእውነት ታጠቁ ይላል እውነተኛ ሁኑ ማለት ነው ስለዚህ ህይወታችንን እንየውና እውነተኛ ባልሆንበት ጉዳይ በኩል ገርበብ ያለ በር ለጠላት እንዳለ አስበን እሱን በር እንዝጋው እውነተኛ ያልሆንባቸውን በሮች እንዝጋቸው እሱን በር እንዝጋው ለጠላት ዝግ እናድርገው ምን በመሆን በመጸለይ አይደል በኢየሱስ ስም በዚህ በኩል በማለት ነው በምንድን ነው ምንዘጋው እውነተኛ በመሆን በእውነት ወገባችሁን ታጥቃችሁ ይላል እውነተኛ
መሆን እውነተኝነት ይሄ ለማንም ብለን ሳይሆን ክፉ በህይወታችን ዙሪያ ወዲያ ወዲህ ስለሚሽከረከርና ስለሚዞር እድል እንዳይኖረው እውነተኛ መሆን ያስፈልገናል ስለዚህ በእውነት ሰውነታችሁን መታጠቅ ወገባችሁን መታጠቅ አለባችሁ ነው የሚለን ስለዚህ አያችሁ ዲያብሎስን ትቃወሙ ዘንድ እንዲቻላችሁ አይደለም የሚለው በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ ነው የሚለው የእግዚአብሔርን ዕቃ ጦር ሁሉ አንሱ ካለ በኋላ ነው ወገባችሁን በእውነት ታጥቃችሁ ይላል የሚለው እውነተኝነት እውት ከላይ ያሉትን ቃላት እንደው ዝም ብለን ከዚህ አውጥተን ብናያቸው ከዚህ ከታች ካለው ከዝርዝሩ ነጥለን ብናያቸው ዲያብሎስን ለማሸነፍ እንደሱ ነው ደሞን ያለበት ሊያሰኘን ይችላል ግን ተያይዞ ያለውን ነገር እንየው እንደዚህ ነው ሰይጣንን ድል የምንነሳው እድል እንዳያገኝ እንደው ጎትቶ እንዳያወጣን እንዳይነቅለን ከጤናማው ህብረት እንዳይለየን ህይወታችን እንዳያበላሽው ከእግዚአብሔር ጋር ያለን ነገር እንዳያነቃንቀው እውነተኛ እንሆን በእውነት ወገባችሁን ታጥቃችሁ ነው ይቅርታ በእውነት ታጥቃችሁ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ ነው የሚለው ጥሩር ይሄ ደረት መከላከያ ነው እዚህ ጋር የሚደረገው እሱን በተመለከተ ደግሞ ጽድቅ ይለዋል ጽድቅ ማለት ምን ማለት ነው ትክክል የሆነው ነገር ማድረግ ማለት ነው ጽድቅ አሁን ይውላችሁ በእግዚአብሔር ፊት ጻድቅ የሆንበት ጽድቅ ክርስቶስ ነው ምንም ጥርጥር የለው እኛ የግል ጽድቅ የለንም በደህንነት ጉዳይ በዘላለም ህይወት ጉዳይ ያገኘነው የዘላለም ህይወት በህይወታችን የእግዚአብሔር የሆንበት ህይወት በህይወታችን የዳንበት እውነት በህይወታችን በነፃ እግዚአብሔር ስለኛ ባቆመው ጽድቅ በኩል እየተቀዳጀ ነው ይሄ እውነት ነው የሆነ ሆኖ የጠራን እሱ ቅዱስ ስለሆነ የጠራን እሱ ጻድቅ ስለሆነ ልንመስለው ስለሚገባ ዳግም እንደተወለደ የእግዚአብሔር እንደሆነ ሰው መኖርም ስለሚገባን ጽድቅን ማድረግ ጽድቅ ከሆነው ጋር መተባበር ከኛ ህይወት ይተበቃል ጽድቅ ማለት ትክክለኝነት ማለት ነው ልክ የሆነውን ነገር በህይወት ውስጥ ማድረግ መቻል ጽድቅ የሆነውን ነገር ማድረግ መቻል በሰውም በእግዚአብሔር ፊት መልካም የሆኑ ጉዳዮች ይኖራሉ በህይወታችን የምናደርጋቸው ጽድቅን ወገኖቼ ይውላችሁ ልክ እንደ ደረት መከላከያ እንደ ልብ መጠበቂያ አድርጎታል እዚህ ጋር ያለው መከላከያ ምንድነው የሚጠበቅበት አያችሁ የሰውነትን ዋና ክፍል ልባችን ያለው እዚህ ነው አይደል እዚህ ያሉ ዋና ነገሮች እዚህ ውስጥ አሉ እነ ሳምባው ሁሉ አሉ እነ ጉበት ሁሉ አሉ እንግዲህ እዚህ ጋር ያለውን ነገር እንዲስንከልል ያ ማለት ነው በዋናነት መንፈሳዊ በሆነው ቋንቋ ስናወራ ከልባችን ጋር የተያያዘውን ነገር ጠብቀን በእግዚአብሔር ፊት የምንቆምበትና ክፉን ድል የምንነሳበት አቅም ጽድቅ ነው አንድ ነገር ልንገራችሁ ጽድቅ የሆነውን ነገር ባላደረግንበት ልክ ባልሆንበት ጉዳይ ህይወታችን ይታወቃል አይደል እውነት አይደለም ይስማማናል ልክ ያልሆነው ነገር ይመቸናል ልክ ያልሆነው ነገር ወደ ዓለም ብንገባ እንደው አይሁንብንና መቼም የሚከተንም የሚወስደንም ነገር የለም በያምናለሁ አይሁንብንና እንደው ከዚህ ነገር ተነቅለን ወተን ልክ ያልሆነ ነገር የሚደረግበት ቦታ ላይ ብንለቀቅ ተመችቶን ተስማምቶን ደስ ብሎን ምን ሆነው ይመስላችኋል ያንን ህይወት ይመስላችኋል ከሆነ መጀመሪያም ትክክል የሆነው ነገር አልገባንም ማለት ነው መጀመሪያም የሆነ ነገር አስፈርቶን ወይም ደግሞ በሆነ ነገር ተይዘን ነው እንጂ ውስጣችን ተገኝቶ አይደለም ማለት ነው እንደው በቃ ሄድ ችግር የለውም ልጄ ምንም በቃ በዚህ ጉዳይ አልፈርድብህም በቃ ሄድ በቃ እስቲ ሞክረው እቺንም ሞክራት ያንንም ይሄንንም እስቲ ይውና እስቲ ይው በቃ ዓለም ያለው ሰው ሁሉ የሚሆነው ነገር እስቲ ሁንና ሞክረው ብንባል ከዚህ በኋላ ክርስቶስን ካየን በኋላ ብርሃን ከበራልን በኋላ ከቀመሰን በኋላ ሚስማማን ይመስላችኋል በእርግጠኝነት አይስማማንም እንኳን ሄደን ይቅርና እንኳን ከመንፈሳዊ ዓለም ተነጥቀንና ተነቅለን ይቅርና ባለንበትም ህይወት በስጋ ድካም በጠላት ተንኮል ባንዳንድ ሁኔታዎች ልክ ሳንሆን ስንቀር ማንንም ልክ አይደለህም ሳይለን ልባችን ይጎዳል እውነት አይደል
ከጽድቅ ጋር መስማማት የልባችን ረፍት ነው። አንድ የታክሲ ላይ ጥቅስ ነግራችኋለሁ። ንጹህ ህሊና ምቹ ትራስ ነው የሚል ምቹ ትራስ ነው የሚል የታክሲ ላይ ጥቅስ አይቻለሁ እና በጣም ተመችቶኛል፣ ተስማምቶኛል። አይመስላችሁ? አዎ ከምቹ ትራስ ላባ ምናምን ካለባት ከምትመቸው እቺ ደገፍገፍ ከምታረገው ትራስ በላይ ምቹ ትራስ ንጹህ ህሊና ነው። በጣም ተመችቶኛል። ንጹህ ህሊና አሁንም ልባችን ይውላችሁ አመጻ ሲኖርበት መስመር ሲለቅ ከእግዚአብሔር እውነት ጋር ሳይስማማ ሲቀር እንደ ብርሃን ልጅ ሳንመላለስ ስንቀር ዓለም ውስጥ ባለው ነገር ስንዋጥ እና ሳናውቀው የሆነ መስመር ለቀን ስንሄድ የሚታወቀው ልባችን ነው። እንታወቃለን፣ ይረብሸናል። ያንን ተከትሎ ደግሞ ከሳሽ አለ፣ ጎትጓች አለ፣ ገፍቶ ሊያወጣ የሚሰራ ኃይል አለ። አያችሁ፣ እሱን እንዳያገኛችሁ ነው እያለ ያለ። የጽድቅን ጥሩር መልበስ ያስፈልጋል። ልብን መጠበቅ ያስፈልጋል። ልብን መጠበቅ ማለት ደግሞ ጌታ ሆይ ልቤን ጠብቅልኝ፣ እንደው ጌታ ሆይ እንደው ልቤ እንዳይበላሽ፣ እንደው ጌታ ሆይ ምናምን ማለት ሳይሆን ትክክል ከሆነው ጋር መስማማት፣ በጎ ከሆነው ጋር መስማማት፣ ልክ የሆነውን ማድረግ፣ ጤናማና ጽድቅ የሆነውን ነገር ማድረግ እና ሁሉ ጊዜም ቢሆን በጎን ማሰብ ስንችል፣ መልካሙን ማሰብ ስንችል፣ እንደ ብርሃን ልጆች መመላለስ ስንችል፣ ከክፉ ጋር ከመስማማት ዞር ስንል ምዕራፍ 5 ላይ እንደነገረን እንደ ብርሃን ልጆች ስንመላለስ ልባችን በሰላም ይጠበቃል። በሰላም ይጠበቃል። ወገኖቼ የዲያብሎስን ሽንገላ መቃወም የምንችልበት አቅም ይሆንልናል። ይሄንን ማስተዋል አለብን። እውነተኛ ባንሆን ስሙኝ፣ አሁን እነዚህን ሁለት ነገሮች አንዱን ብናጎድል፣ እውነተኛ ባንሆን በጣም ውሸታም ብንሆን ግን የጽድቅ ሥራ የሚመስሉ ሥራዎችን በመስራት ኩት ብንል በጣም ደጎች ብንሆን ግን አመጽ ውስጣችን ቢኖር ገንዘባችንን ብንቸር ብዙ ጊዜ ብዙ ሰው በቃ የመንፈሳዊነት በተለይ ባበሻ ያው ድሆች ስለሆነ ምስኪኖች ስለሆነ ፈትቶ ማቁረስ በቃ ጽድቅ ነው አይደል? ትልቁ ያበሻ ጽድቁ እሱ ነው፣ ደግሶ ማብላት። በቃ እንደው መሐላችን ጭምር እጅ ይጣለኝ አይደል? እጁ አይጣለኝ እንደው በልቼ አብረን በልተን ይላል። አብሮ መብላት ጤናማ ነው። ምንም የኛ ባህል ብቻ ላይሆን ይችላል፣ ግን ብዙ ነገራችን ከዛ በተለይ ደግሞ ያው አንጀታችን ቡጭ የሚለው ረሃብተኛ ስናይ ነው። እና እሱ ነገር እና በዛ ዙሪያ ተሽለን ከተገኘን በደንብ አድርገን እንደው ማብላት ከቻል ማጠጣት በጣም መልካም ነው። በራሱ ጽድቅ ነው። ጽድቅ ነው ማለት ትክክለኛ ነው ማለት ነው። ጽድቅ ነው ትክክለኛ ነው ማለት ነው በራሱ። ይኸውላችሁ ግን እውነተኛ ባንሆን ከእግዚአብሔር ጋር ያለን ግንኙነትም በሰው ፊትም ያለን ነገር ትክክል ባይሆን ይሄኛውን በር ዘግተነዋል፣ ያኛውን በር ግን ከፍተናል። እሱ ዙረታ ማለት ሲዟዟር የተዘጋውንም የተከፈተውንም በር ያያል። እንዲህ ነው የሚሽከረከረው ክፉ። ለምን መሰላችሁ? የእግዚአብሔርን ዕቃ ጦር ሁሉ አንሱ አይደለም ያለው? ሁሉ የሚለው ቃል አንዱን ዘግተን አንዱን ብንከፍት፣ በአንዱ በርትተን በአንዱ ብንሰንፍ፣ አንዱ ላይ አስተውለን በሌላው ላይ ባናስተውል በሆነ ነገር ያገኘናል። በጣም ብዙ መልካም ነገር ያላቸው ሰዎች በአንዲት ነገር ተጠምደው ገደል ሲገቡ አይተን እናውቃለን። በቅንነት ቢሆን፣ በመልካምነት ቢሆን፣ በደግነት ቢሆን፣ አንዳንዴ በእምነትም ቢሆን፣ እግዚአብሔርን በመውደድም ቢሆን እማናማቸው ሰዎች በአንዳንድ ነገር ጠላት አግኝቷቸው በአንዳንድ ነገር ክፉ ጠልፎ ጥሏቸው ይሄን ሁሉ በዜሮ አባስቶ ሕይወታቸውን ሁሉ ምስቅልቅል ሲያደርገው እናያለን። አንዱን ከፍተን አንዱን ብንዘጋ፣ አንዱን ዘግተን አንዱን ገርበብ ብናደርገው አይሆንም። የእግዚአብሔርን ዕቃ ጦር ሁሉ ማንሳት ያስፈልጋል። የመጀመሪያው በእውነት መታጠቅ ነው። ከዛ ሲቀጥል ደግሞ ጽድቅን እንደ ጥሩር የልባችን መከላከያ ማድረግ ነው። ትክክለኛውን ነገር ስናደርግ ልባችን በሰላም ይጠበቃል፣ አእምሮአችን አይታወክም፣ ጤናማው ኑሮ እንኖራለን። የሚረብሸን ነገር በፍጹም እድል አያገኝም። ጠላት ያንን ተጠቅሞ ሊያገኘን አይችልም። ምክንያቱም ዘጋን ይሄንን በር ማለት ነው። ይቀጥልና በሰላም ወንጌልንም በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል።
ወንጌልን የሰላም ወንጌል ይለዋል። እውነት ነው። በሰላም ወንጌልም በመዘጋጀት ይላል። እንደው ዝም ብሎ ሳይሆን በጤናማ ዝግጅት። ልክ ይሄ ጫማ የምናደርገው ለምንድን ነው? በዋናነት ጫማ የምናደርገው እሾሁንም ጋሬጣውንም ለመከላከል ነው አይደል? ዋናው ጥቅም። ምቾት ከዛ በኋላ ይመጣል። ውበትም ከዛ በኋላ ይመጣል። የመጀመሪያው ስራው ግን በረባሶ ለምን አይሆንም? በረባሶ የምታውቁ ከሆነ ኮቤ ለምን አይሆንም? ኮቤ የምታውቁ ከሆነ ሌላም ነገር የምታውቁ ከሆነ ለምን እሱ አይሆንም? የመጀመሪያ ስራው በቃ ጠጠር፣ እሾህ፣ ጋሬጣ ወይም እንቅፋት ጥፍራችንን እንዳይነቅለውና እግራችንን እንዳይወጋው መከላከል ነው ጫማ። እና በሰላም ወንጌል በመዘጋጀት ከወንጌል ጋር ባለ ጠንካራ ግንኙነት እሱን ወንጌልን የሰላሙን ወንጌል የእውነትን ወንጌል ተጫምታችሁ ቁሙ ይላል። የምትቆሙበት መሰረት ምን ይሁን ነው? በሌላ ቋንቋ ወንጌል ነው። ይህንን ከአንድ ነገር ጋር ማያያዝ እንችላለን። ሲጀመር ወንጌል ማለት ጌታ ኢየሱስ ክርስቶስን ማዕከል ያደረገ የምስራች እንደሆነ ይታወቃል አይደል? የምስራች ነው። የምስራች አንድ ሰው የምስራች ብሎ ቢናገር የመጀመሪያው መልሳችን ምንድን ነው የሚሆነው? ምስር ብላ ይላሉ። አዎ ምስር ብላ ስጋስ ቢሆን እና የምስራች ምስር ብላ ይላሉ ሰዎች። ተለምዶ ነው ስለገጠመ መሰለኝ። አንዳንዱ ያው ፊደል ከፊደል ጋር ስለተገጠመ ልማድ ሆኖ ነው። እና ምስር ደግሞ እንግዲህ የሚወድ ሰው ይሆናል መጀመሪያ ያለው አይታወቅም። ምስር ብላ ይላል ወይም ምስር በላ ይላል። ዞሮ ወሬው ምንድነው? በጎ ወሬ ነው። አንድ ሰው የምስራች ካለ በኋላ እናት ሞተች አይልም ይላል አይልም። የምስራች በጎ ወሬ ነው፣ በጎ ዜና ነው። አንድ ሰው የምስራች አለኝ ካለ ጥሩ ወሬ አለኝ ካለ የሚጠበቀው ነገር ምንድነው? ደስ የሚያሰኝ ወሬ ነው። ልክ ነው። ከወንጌል በላይ ለሰው ልጅ ደስታ ምንም የለም። ከወንጌል በላይ ለሰው ልጅ ሰላም ምንም የለም። ወንጌል ሰላም ነው፣ ወንጌል ደስታ ነው ማለት በሌላ ቋንቋ ኢየሱስ ሰላም ነው፣ ኢየሱስ ደስታ ነው ማለት ነው። ወንጌል ኢየሱስ ስለሆነ ወንጌል በስጋ ከዳዊት ዘር የተወለደውን እንደ ቅድስና መንፈስ ከሙታን መነሳት የተነሳውን በኃይል የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን ማዕከል ያደረገ የምስራች ነው። ኢየሱስ የሚለው እውነት በተገለጠበት ስፍራ ሁሉ የእግዚአብሔር ምሕረትና ፍቅር ነው የሚታየው። ስለ ክርስቶስ እሱ ነው እኛ የምናስበው። ሌላ ምን አለ? ዋናው ነገር እሱ ነው። ሌላው ነገር የሚቀጥል ነው። እግዚአብሔር ለሰው ሁሉ ምሕረት አደረገ፣ አንድ ልጁን ወደ ዓለም ላከ። ለምን? እግዚአብሔር ዓለምን ሁሉ እንዲሁ ስለወደደ። ምን አይነት ውጤት እንዲያመጣ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ። በኢየሱስ የምታምን አትጠፋም አንተ፣ በሕይወት መጽሐፍ ተጽፈሃል አንተ፣ ድነሃል አንተ፣ ሕይወት አለ አንተ ከማለት በላይ በዚህ ክፉ ዓለም ውስጥ ምን የልብ ደስታ ይኖራል? ይሄ የምስራች ነው። ጌታ ኢየሱስ ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ልባምን ሰው ይመስላል እንዳለ በሰላም ወንጌል ላይ መቆም ማለት በጠንካራ መሰረት ላይ መቆም ማለት ነው። የሰላምን ወንጌል መጫማት ልንለው እንችላለን። መጫማት ከእግር ጋር ከመያያዙ ጋር አያይዘን አንድ ነገር እናስተዋላለን። አካሄድን ነው የሚያመለክተው። ዳዊት የነገረን ነገር ታስታውሳላችሁ? ጎልማሳ መንገዱን በምን ያቀናል አለ። በምንድን ነው ጎልማሳ መንገዱን የሚያቀናው? የእግዚአብሔርን ቃል የእግዚአብሔርን ሕግ በመጠበቅ አይደል ብሎ የመለሰው ዳዊት። ጎልማሳ በምንድን ነው መንገዱን የሚያቀናው? መንገዳችን በምን ይቅና? መንገዳችን በምን ይቅና? የእግዚአብሔርን ቃል በመጠበቅ አለዛ። አሁን በሐዲስ ኪዳን ቋንቋ እናውራ። መንገዳችን በምን ይቅና? ጉዟችን በምን ይቅና? ጉዟችን በምን ከክፉ ይዳን? ጉዟችን በምን ጤነኛ ይሁን? በሰላም ወንጌል በመዘጋጀት ወንጌል ላይ በመቆም መሰረታችን ወንጌል በማድረግ ወንጌል ደጋግመን እንዳነሳ ነው ስለ ክርስቶስ ነው። ስለ ክርስቶስ ነው ስንል የክርስቶስን ማንነት፣ የክርስቶስን ትምህርት፣
የክርስቶስን ቤዛነት ትንሣኤ እና እርገት ተመልሶ መምጣት ደግሞ ጌታ ኢየሱስ በስሙ ያደረገልንን ምህረትና ፈውስ ሁሉ ያጠቃልላል። መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም ተብሎ ተጽፏል። በኢየሱስ ስም የሚሆነው ነገር ጠቅላላ ከወንጌል ጋር ይገናኛል። ወንጌል ነው እሱ። በዚህ ተዘጋጅተን ስንቆም ወንጌሉን በጥንቃቄ በዝግጅት መዘጋጀት ማለት ምን ማለት ነው? በደም ለጉዞ እንደተዘጋጀ ሰው ከቤት ልንወጣ ስንል ጫማ እናደርጋለን። የሆነ ስራ ከበድ ያለ ስራ መስራት ስንፈልግ በተለምዶ ዝም ብሎ የምናደርገውን ጫማ ደግሞ ተወት አድርገን ጠንከር ያለ ምናልባት በእግር የሚሄድ ሰው የሚመርጠው የሚቆም ሰው የሚመርጠው ወታደር ደግሞ ወታደሮቹን ያዋቸው እዚህ ድረስ አይደል ጥምጥም አድርገው ላይ ድረስ ቢሮጡ እንዳይፈታ አድርገው ላይ ድረስ ጠምጥመው ይሄ ወታደር ጫማ ከስክሱን እሱን ላይ ድረስ ግጥም አድርገው ያስራል። የነሱ ጫማ ሶሉን ይውት እና ከላይ እንትኑ ራሱ ጥንካሬው ራሱ ለየት ያለ ነው። የወታደር ጫማ ለምን ነው የሚሆነው? የሚሮጡት ጫካ ለጫካ ስለሆነ የሚታገሉት ጥሻ ለጥሻ ስለሆነ እሾሁም ጋሬጣው ምኑም ዝም ብሎ መንገድ ላይ እንዳያስቀራቸው ለዛ የሚሆን ያደርጋሉ። ወንጌልን ይውላችሁ እንዲሁ በዘፈቀደ ሳይሆን በመዘጋጀት የሰላሙን ወንጌል አካሄድን ከእግዚአብሔር ቃል አኳያ መቃኘት መቆም እና መበርታት ወገኖቼ የዲያብሎስን ሽንገላ ከምንከላከልባቸው ነገሮች አንዱ ነው። ስለዚህ አካሄዳችን እንደ እግዚአብሔር ቃል ይሁን ነው ያለን ያለ እንቁም የሚለው መሰረት የተመሰረተንበት የምንቆምበት ዋስትና እርሱ ይሁን ይያለን ነው። ስለዚህ በወንጌል ላይ የቆመ ሰው አካሄዱን በወንጌል ያደረገ ሰው ከእግዚአብሔር ጋር ተስማምቶ የሚኖር ማለት ነው። አካሄዱን ከእግዚአብሔር ጋር ያደረገ ማለት ነው። ክፉ ለማግኘት እሱን ይቸገራል፣ አይሳካለትም። ምክንያቱም አካሄዱን ከማን ጋር አድርጓል? ከእግዚአብሔር ጋር አድርጓል። ስለዚህ ተዘጋጅታችሁ ቆሙ። ይሄ በርትት ብሎ ከመቆም ጋር ከወንጌል ጋር የተስማማ ማንነት ያለው ሰው ሁሉ ጊዜም ቢሆን ሳይዘናጋ ለየትኛው መንፈሳዊ ተጋጥሎ ነቃ ብሎ የቆመ ወታደር ማለት ነው። ታስታውሳላችሁ ጌዲዮን ለጦርነት ሲወጣ ከመዲያማውያን ጋር አገበስብሶ እንዳለ የእስራኤልን ህዝብ ጠቅላላ 32000 ህዝብ ጎልማሳ ተከተለው። አገበሰበሰ ኑ አለና አገበስብሶ ወጣ እና እግዚአብሔር ምን አለው? እስራኤል በዚህ ሁሉ ሰራዊት ብታሸንፍ በልጆቼ ክንድ ዳንኩ ትላለች። አይሆንም ማለት ውጣና የፈራና የደነገጠ ይመለስ በል እና መልስ የሁሉ ሰራዊት አይሄድም ማለት። ከዛ በኋላ ወጥቶ የፈራ የደነገጠ ይመለስ ሲል 22000 ህዝብ ግር ብሎ ነው በሞት አልሄድም። አበሻ ቢሆን አይመለስም። የሆነ ያህል ሸኝቶ እጥፍ ይላል እንጂ የፈራ የደነገጠ ይመለስ። 22000 ህዝብ ያለ ይሉንታ አይኑን በጨው ሳያጥብ ቀጥ ብሎ ወደ እናቱ ጓዳ 10000 ሰው ቀረ። አይሆንም አለ እግዚአብሔር። አሁንም ለይ እነዚህ ሁሉ አይዘምቱም ለያል ሊለይ ወደ ውሃ ይዟቸው ሄደ። ሰልፍ ስላለ ተዘጋጁ ውሃ ጠጡ አላቸው እና አብዛኛው ሰው አጎንብሶ እንደ እንስሳ ውሃውን ይመጣል፣ ኩሬው ላይ ያለውን ውሃ። አንዳንዶች ግን ቆፍጠን ብለው ቀና ብለው ድጅ ያርጉ ይጠጣሉ፣ ግራና ቀኝ እያዩ። አሁን ቀና ብለው በማስተዋል እንዲህ የሚጠጡትን 300ዎቹ እነሱ ነጠለና ሄዱ እናንተ አላቸው። አጎንባሾቹን ሁሉንም መለሳቸው። አያችሁ አሁን እዛ ቦታ ላለው ሰልፍ የነቁነ ማን እንደሆኑ ያስታውቃል። ዝም ብሎ በቃ ሰልፍ አለ ጦርነት አለ ስለተባለ ግር ብሎ 32000 ህዝብ ይሰለፍ እንጂ እንግዲህ 22ቱ ፈሪ ነው ማለት ነው። 9700 ደግሞ ዝንጉ ነው ማለት ነው። ማያስተውል አጎንብሶ እንደ እንስሳ ውሃውን ያየ የሚጠጣ ዝንጉ ነው ማለት ነው። ማያስተውል ነው ማለት ነው። ከዛ ሁሉ ሰው ለዛ ሰልፍ ቀና ብለው ውሃ መጠጣት አለባቸው። ግን ግራና ቀኝ እያዩ እንደዚህ ያሉ የሚጠጡትን እነዚህን ለይልኛል እነዛ ይመለሱ አሉ።
አካሄድን ነው የምናየው ወገኖቼ የእግዚአብሔር ቃል በወንጌል ላይ መመስረት መደላደል እንደውም ተደላድላችሁ ቆሙ የሚልም ቃል አለ መደላደል በእግዚአብሔር እውነት ላይ እሱ አቋምን ያሳያል ቆፍጠን ማለትን ያሳያል ለመንፈሳዊ ተጋድሎ መበርታትን ያሳያል ለመንፈሳዊ ትግል መዘጋጀትን ያሳያል በጣም ብዙ ሰው ዝንጉ ነው በጣም ብዙ ሰው ደግሞ ፈሪ ነው በጣም ብዙ ሰው ደግሞ በየፌርማታ ወራጅ አለ ለማለት ተዘጋጅቶ ያለ ልቡ ነው የሚከተለው በጣም ብዙ ሰው አስተውሎ አይደለም ወገኖቼ ይሄ ህይወት እስከመቼ የሚቀጥል ይመስላችኋል ይሄ አሁን ያለንበት ህይወት እስከመቼ ጌታ ኢየሱስ እስኪመጣ ወይኛ እስክንወሰድ እንደሱ ታስባላችሁ እንደሱ ይታያችኋል ህይወታችን ይሄው እኔ ሌላ ነገር አይታየኝ እግዚአብሔር ነው ሁሉን አድራሹ ማስበው ይሄንን ጌታ ኢየሱስ እስኪመጣ ድረስ ከዚህ የተለየ ህይወትም ከዚህ የተለየ አምልኮም ከዚህ የተለየ ማንነትም ሊኖረን አይችልም በእርግጥ ከጌታ ጋር ተስማምተን ከሆነ እና በእግዚአብሔር ቃል እውነት ላይ መቆም አካሄድን በእግዚአብሔር ቃል ላይ ማድረግ ልክ ቆፍጠን እንዳለው ወታደር ተጫምቶ መቆም ልክ ለሰልፍ ተዘጋጅቶ ነው ተጠንቀቅ እንደተባለው ወታደር ተጠንቀቅ ተብሎ እንደቆመ ወታደር ቆም ማለትን ያሳያል እና ያ ማለት የሰላምን ወንጌል የእግዚአብሔርን ቃል በክርስቶስ የተገለጠውን እውነት ማዕከል ያደረገውን ትምህርት ማዕከል ያደረገውን ግንዛቤ ማዕከል ያደረገውን ህይወት ያሳያል ይሄንን ተዘጋጅታችሁ ቆሙ ነው የሚለው ቁጥር 16 ላይ ይውላችሁ እንደዚህ ይላል በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ፍላጻ ቀስት ነው ፍላጻ ቀስት ነው ከለመድነው ከመናቀው ቀስት የሚለየው ጫፉ ላይ የሚቀጣጠል ነገር ወይም የሚነድ ነገር የሚታሰርበት ቀስት ነው በአንዳንድ ፊልሞች ላይ ታችሁ ከሆነ እንዲህ ሲወረወር እሳት ይዞ የሚሄድ ቀስት አለ ህንጻ ላይ ሊሆን ይችላል ጎጆ ቤት ላይ ሊሆን ይችላል ሄዶ እሳቱን ይዞ ይሰገሰጋል ያነደዋል ፍላጻ እሱ ነው አያችሁ በሁሉም ላይ ፈጽመው የሚንበለበሉትን የክፉን ፍላጻዎች ይላል የክፉ ፍላጻ ልንገርህ በሁሉም ላይ ነው የሚንበለበለው የሚወረወረው ሰይጣን ክፉ ኃይል ነው ልንገርህ አንተ መንፈሳዊ ስለሆንክ የጸሎት ሰው ስለሆንክ ፈርቶ ይሄንን ማልችለውም ብሎ በቃ እስቲ ቀለል ያሉትን ፈልግ ብሎ አይሄድም በጭራሽ እንደሱ አይደለም አንዳንድ ሰው ይታለላል አንዳንድ ሰው እንደሱ ይጭበረበራል ይውላችሁ ይሄ ጥላት እኮ ሰተት ብሎ ኤደን ገነት ሰተት ብሎ አዳምና ሔዋን ጋር ይሄዳል ተውት እነሱ አዳምና ሔዋን ምንድናቸው ያው ሰው ናቸው አየናቸው ሰይጣን እኮ ጌታ ኢየሱስን ለመፈተን ድፍር ብሎ እኮ ይመጣል በጣም ይገርማል በጣም ደፋር ነው ልስጥህ ሲል ደፋር ነው ስገድልኝ ሲል ደፋር ነው እስቲ ራስን ወርውር እንዲህ ተብሎ ተጽፏል ብሎ ጥቅስ ሲጠቅስ ደፋር ነው ደፋር የሆነ ክፉ በሁሉ ላይ ይወረውራል ፍላጻ ይሄንን የሚንበለበለውን ፍላጻ ልታጠፉ የምትችሉበትን ምን አንሱ ነው የሚለው የእምነትን ጋሻ አንሱ ይውላችሁ ጋሻ እዚህ ጋር የሚያዝ ነው እንደዚህ እንደምናቀው ያ ክንባሎ የመሰለው ወይም ደግሞ እንደዚህ መከላከያ ሰይፍ መከላከያ ቀስት መከላከያ ሰውነትን መደበቂያ ዛሬ ዘመናዊ በሆነው ዓለም አውሮፓም እዚህም ሀገር አለ የትም ቦታ አመጽ ሲነሳ እዚህ ጋር ያጠለቁ ትልልቅ ብዙ ሰውነታቸው የሚሸፍን ጋሻ በመስታወት ያው ለማየት የሚያስችል ዘመናዊ ጋሻ ይዘው ይወጣል እና እንዲህ ያዩ ድንጋይ ሲመጣ ቁጭ ይላሉ ይከለላሉ መከለያ ነው መከለያችን ምንድነው ነው ያለን ያለው የእምነት ጋሻ ወገኖቼ እምነት እንዳይሸረሸር እምነት እንዳይነካ በክርስቶስ ላይ ያለን እምነት መቼም ዝርዝሩን ደጋግመን ስላነሳ ነው እምነት በደንብ ስሙኝ ደግሜ የማነሳው ችግር የለውም ምክንያቱም ዋናው ነገራችን ስለሆነ እምነት ራሱ ምንድነው ብለን ስናይ እምነት ተስፋን ማዕከል ያደረገ እርግጠኝነትና እንደ እግዚአብሔር ቃል የሆነ መረዳት ነው ዕብራውያን 11:1 ላይ እሱ ነው የነገረን 1:2 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ያላየነውን የሚያስረዳ ነው ብሎናል ይውላችሁ እምነት ተስፋን ማዕከል ያደረገ እርግጠኝነትና
ደግሞ መረዳት ማለት ነው። እምነት ከምንድነው የሚነሳው ወይም የሚገኘው? ሮሜ 10 ቁጥር 17 አይደል? ይሄ ዝም ብሎ ያለውን እምነት ሁሉ እምነት አይለውም የእግዚአብሔር ቃል። እንደ እግዚአብሔር ቃል የሆነው እምነት ከመስማት ነው ይልና መስማትም በእግዚአብሔር ቃል ነው ይላል። ስለዚህ የእግዚአብሔር ቃል መሰረቱ የሆነ መረዳት እና እንደ እግዚአብሔር ቃል ተስፋ የሆነ እንደ እግዚአብሔር ቃል ተስፋ የሆነ እርግጠኝነት እሱ እምነት ይባላል። ይኸውላችሁ የእምነትን ጋሻ ማንሳት ማለት ተስፋችንን በተመለከተ እርግጠኛ መሆን ማለት ነው። እንደ እግዚአብሔር ቃል የሆነውን ግንዛቤና መረዳት በእርግጥ ማስተዋል ማለት ነው። እምነት ፍላጻን የምንከላከልበት የክፉን ፍላጻ የምንከላከልበት አቅም ነው። በደንብ እናስተውል። እምነታችንን ጠላት በተለያየ መንገድ ሊሸረሽር ነው የሚታገለው። ይሄ ሁሉ ትግሎቹ በጤናችን የሚመጣው፣ በአገልግሎታችን የሚመጣው፣ በኑሮና በትዳር ውስጥ የሚመጣው፣ በስራና በሌላ ነገር የሚመጣው ምን ፈልጎ ይመስላችኋል? አንተ ደሃ ስለሆንክ ምን ሲኦል ትገባለህ? ስራ ባይሳካልህ ምትበላው ቢቸግር መቸገር የለበትም ባይቸግር ጥሩ ነው እንጂ ምን ደሃ ስለሆንክ መንግስተ ሰማያት አትገባም? ድህነት ኃጢአት ነው የሚሉ አስተማሪዎች እንዳሉ አውቃለሁ። ድህነት ኃጢአት ነው ማለት ኃጢአት ነው እንጂ ድህነት ኃጢአት አይደለም። ድህነት ጥሩ አይደለም ማለት ጥሩ ነው። ድህነት ኃጢአት ነው ማለት ግን ኃጢአት ነው። ምክንያቱም ድሆች ሁሉ ጊዜ የሚኖራሉ ብሏል። በመሰረቱ ድህነትም አንጻራዊ ነው። አሁን እዛ ውስጥ አልገባም። የኛ ሀብታም እዛ ደሃ ሊሆን ይችላል አይደል? አዎ አንጻራዊ ነው። እሱ እንዳለ ሆኖ ሰይጣን አንተ ያለህን ነገር ብታጣ ምንም በቃ ምትበላው ምናምን ባትኖር በቃ አንተ ተሸነፍክ ማለት ነው። ሰይጣን አገኘህ ማለት ነው ይመስላችኋል? አዎ በጭራሽ እንደሱ አይደለም። እንደሱ እንዳታስቡ። በህይወታችሁ የምትፈተኑ፣ በትዳራችሁ የምትፈተኑ፣ በጤናችሁ የምትፈተኑ፣ በኑሮና በስራችሁ የምትፈተኑ ሰዎች፣ በአንዳንድ ጉዳይ እንዳልተሳካላችሁ የምታስቡ ሰዎች ልንገራችሁ፣ የምታሸንፉትም ያ ሲሳካ አይደለም፣ ሽንፈትም ደግሞ በዚያ ጉዳይ ያለ ጉድለት አይደለም። ልንገራችሁ፣ ሰው በተለያየ ምክንያት በህይወቱ የተለያየ አይነት መስመር ላይ ሊሄድ ይችላል። ድካሙም፣ ስኬቱም፣ በረከቱም፣ ውድቀቱም የተለያየ ሊሆን ይችላል። እሱ አይደለም በዚህ ዓለም ላይ ያለው ቁም ነገር እሱ አይደለም። ኢዮብን ሰይጣን ሲፈትነው ያ ሁሉ ነገር ሲያደርግ ልጆቹን በአንድ ጊዜ ሲገል የጋማና የቀንድ ከብቱን ውድም ሲያደርግ ሚስቱ ጥላው እንድትሄድ ሲጎተጉትና ሚስቱ እስካሁን ድረስ ፍጹምነትን ይዛል ብላ እባክህ ስደብና ለምን አትሞቱ ምናምን ስትለው ይሄ ሁሉ ነገር ዓላማው ምንድነው? የመጨረሻው ነገር ምንድነው? እግዚአብሔር ጋር ያለውን ግንኙነት ማበላሸት ነው። አሁንም አንተ ሀብታም ስለሆንክ አይደብረውም። አንተ ደሃ ስለሆንክ የተለየ ስኬት አይኖረውም። ሰይጣን ክፉ ስለሆነ ክፉ የሆኑ ነገሮችን ሁሉ ያደርግ ይሆናል። ግን ዋናው ክፋቱና ስራው በእኛና በእግዚአብሔር መካከል ያለውን ነገር መረበሽ ነው። እምነትን ማለት ነው። በእምነት ከእግዚአብሔር ጋር መቀጠል ማለት የትኛውም ሐሳባችንን የሚዋጋ፣ አይምሮአችንን የሚዋጋ፣ ልባችንን የሚዋጋ ከየትኛውም አቅጣጫ የሚመጣ ፍላጻ በጌታ ላይ ያለንን ነገር ጥያቄ ውስጥ እንድንከት የሚያደርግ ፍላጻ ሲመጣ ይኸውላችሁ በእውነት በወንጌል ላይ በሰላም ወንጌል ላይ መቆም የቻለ ሰው እምነት ጋሻው ይሆንለታል። ስለዚህ ጋሻ ነው እምነት፣ ፍላጻን ያቆማል። ብዙ ያልገባን ነገር በህይወታችን ሊኖርን ይችል ይሆናል። ግን ኢየሱስ ከገባን፣ ኢየሱስ ከተረዳን፣ ከሱ ጋር ያለን ነገር ቋሚ ከሆነ የትኛውም ነገር ይረግፋል። ምክንያቱም ከክርስቶስ ጋር እንቀጥላለና። ሰይጣን ይሄንን መስበር ነው ዋና ዓላማው። በእኛና በእግዚአብሔር መካከል ያለውን ግንኙነት ማበላሸት፣ ኢየሱስን ከልባችን መንጠቅ፣ ስለ ክርስቶስ የሰማነውን ነገር ውሸት ማስመሰል፣ በእግዚአብሔር ላይ ያለንን እምነት መሸርሸር ዋና ስራው እሱ ነው። እምነትን ነው የሚጋፋው። ስለዚህ የሚንበለበለውን የክፉን ፍላጻ ማጥፋት የምትችሉበትን የእምነትን ጋሻ አንሱ ይላል። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ። እሱ ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ይኸውላችሁ የመዳን ራስ ቁር ይላል። ይሄ እንግዲህ እዚህ ጋር የሚደረገው ይሄ ሞተረኛ የሚያደርገው ሄልሜት ደግሞ ከባድ የሆነ የህንፃ ስራ ወይም ደግሞ ከዚህ ከግንባታ ጋር የሚሰሩ ሰዎች እዚህ ጋር እሱን ያደርጋሉ።
ዋጋ የሚያስከፍሉ መንገዶች ውስጥ የሚያልፉ ሰዎች እሱን ያደርጋሉ። ጦረኞችም እሱን ሊያደርጉ ይችላሉ። አያችሁ በጣም ጠንካራ የሆነ መከለያ ነው ራስ ቁር እና ይሄ እንዳይጎዳ ነው። ልክ እንደዚህ ሁሉ የእግዚአብሔር ቃል ይውላችሁ የመዳን ራስ ቁር ነው፣ የመንፈስ ሰይፍ ነው ይላል። የመዳን ራስ ቁር ነው፣ የመንፈስ ሰይፍ ነው። እሱን ያዙ። የመዳን ራስ ቁር በእግዚአብሔር ቃል ላይ የተመሰረተ አይምሮአችን የሚጠበቅበት እምነታችን የሚመሰረትበት የእግዚአብሔርን ቃል መሰረት ያደረገውን እውነት ማዕከል ያደርጋል። በዋናነት ራሱ ተርጉሞታል። የመዳን ራስ ቁር የመንፈስ ሰይፍ የእግዚአብሔር ቃል ነው ብሎናል። የእግዚአብሔር ቃል የመዳን ራስ ቁር ነው፣ የመንፈስ ሰይፍ ነው። አስተውላችሁ ከሆነ አሁን በዝርዝር ያነሳሁትን ነገር የሚበዙቱ መከላከያ ናቸው፣ አንዱ ግን ማጥቂያ ነው። የሚበዙቱ መከላከያ ናቸው፣ አንዱ ግን ማጥቂያ ነው። መታጠቂያው እውነት፣ ጥሩሩ ጽድቅ፣ ጋሻው እምነት፣ ጫማው ወንጌል፣ የሰላም ወንጌል፣ ፍላጻውን የምንከላከልበት የእምነት ጋሻ እምነት ተብሎ ተጠርቷል። እምነት ይቅርታ መታጠቂያውን አገላብጫዋለሁ መሰለኝ። እውነት ነው እሱ እና ጋሻ የመዳን ራስ ቁርና የመንፈስ ሰይፍ የእግዚአብሔር ቃል። የእግዚአብሔር ቃል አሁን እነዚህን ሁሉ ስናይ አማኝ ሁልጊዜም ቢሆን እንደው ሰይጣን እያለ በዚህ እንደሱ አይደለም ማሳለፍ ያለበት። እዩት፣ የትግሉን መንገድ እዩት። የትግሉ ጤናማ መንገድ ይሄ ነው። አቅም ያጣል ሰይጣን ምን ሲሆን? በእውነት ስንታጠቅ፣ ምን ሲሆን? ጽድቅን ወደን ከጽድቅ ጋር ተስማምተን ስንሄድ፣ ምን ሲሆን? ጋሻችን እምነት ሲሆን፣ ምን ሲሆን? ተደላድለን የተመሰረትንበት የእግዚአብሔር ቃል ሲሆን፣ ወንጌል፣ የሰላም ወንጌል ሲሆን። በእነዚህ ነገሮች ስንበረታ አይምሮአችን ይጠበቃል፣ ልባችን ይጠበቃል፣ ሰውነታችን ይጠበቃል። እዚህ የደረሰ ሰው የመንፈስ ሰይፍ የሆነ የእግዚአብሔር ቃል ደግሞ መኖሩ ጠላት በሱ ሕይወት ዙሪያ ምንም ነገር ማድረግ እንዳይችል የተለያዩ ነገሮችን መጣያ ከሕይወቱ ማራቂያ ይሆንለታል የእግዚአብሔር ቃል። ስለዚህ መንፈሳዊው ጦርነት እንደው አንዳንድ ጊዜ እንዲሁ ተሰብስበን እንደው ሰይጣን በዚህ በኩል በምንለው ብቻ የሚከናወን አይደለም። መጸለይ አንድ ጉዳይ ነው። ነገር ግን እዩት፣ እንዲህ አይነቱን ተጋድሎ በድል እንድንወጣ የሚያደርገን ማመናችን ነው፣ ጽድቅን መውደዳችን ነው፣ የሰላምን ወንጌል ተጫምተን መቆማችን ነው፣ እምነት ያለን ሰዎች መሆናችን ነው፣ ከእውነት ጋር መስማማታችን ደግሞ የመንፈስ ሰይፍ የሆነውን የእግዚአብሔር ቃል እንደ ትጥቅ፣ እንደ ሄልሜት፣ እንደ ሰይፍ መያዛችን ነው። ይሄ በሕይወታችን እስካለ ድረስ የእግዚአብሔር ምሕረትና ጸጋ ከምንም በላይ ደግሞ በሕይወታችን አለ። ጉዟችን በድል ይከናወናል። ግልጽ ነው፣ በድል ይከናወናል። እግዚአብሔር ይባረክ። የጌታ ጸጋ ይብዛልን። እንግዲህ መጨረሻ ላይ ማስገንዘቢያ ያደረገውን አሁንም ለጉባኤው ማስገንዘቢያ በማድረግ ላብቃ ከይቅርታ ጋር። የመዳን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ካለ በኋላ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ እና ጸልዩ፣ በመንፈስ ጸልዩ፣ በልመና ጸልዩ። በጸሎት በልመና ዘወትር በመንፈስ ጸልዩ። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ የምትጸልዩት ስለ ራሳችሁ ብቻም ሳይሆን ስለ ቤተ ክርስቲያን፣ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል እና ጸሎታችን ከኛ የግል ሕይወት ከዕለት እንጀራ ከኛ የግል ነገር ጋር ብቻ መያያዝ የለበትም። አልፈን ስለ ቅዱሳን ሁሉ በትጋት መጸለይ እንዳለብን ይናገራል። ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ እና ከመሸምደድ መጽሐፍትን ከማገላበጥ ያልፋል ማለት ነው። እግዚአብሔርን ማገልገል ልክ ነው። የልብ መዘጋጀት ከሰው ነው ተብሎ ተጽፏል። የምላስ መልስ ግን ከእግዚአብሔር ነው እና ቃልን እንዲሰጠኝ አሁን ቃልን የሚያውቅ ሰው፣ ብሉይ ኪዳንን ሸምድዶ የያዘ ሰው፣ ደግሞ የተማረ ሰው፣ ማንበብ የሚችል ሰው፣
እያንዳንዱን የመጽሐፍ ቅዱስ ክፍል ፍቺ የተለያዩ ማብራሪያዎችን እያየ ማገላበጥ የሚችል ሰው ይሄን ማድረጉ ጤናማ ነው። ግን ይሄን ስላደረገ ወንጌል አቅም ይኖረዋል ማለት አይደለም። የወንጌል ጉልበት ራሱ እግዚአብሔር ነው። ስለዚህ ቃልን እንዲሰጠኝ ስለኔ ለምኑ፣ የወንጌልን ምስጢር በግልጽ እንዳስታውቅ ነው ያለው እና የምናውቀውንም አናውቀውም እግዚአብሔር ካረዳ አንዳንዴ ብዙ ዓመት የተናገርነውና ያገለገልነውም ይጠፋብናል። ላትረዱ ትችላላችሁ፣ አላውቅም። ግን ብዙ ሰው በተለይ በአገልግሎት ዙሪያ ያሉ ወንድሞች በደንብ ይረዱታል ብዬ አምናለሁ። ይሄንን እኔም በደንብ ስለማውቃት እና አንዳንዴ ትምክህታችንን እግዚአብሔር ባዶ ያደርጋል። የተመካንበትን የተዘጋጀንበትን ነገር ባዶ አድርጎ በላብ አጥምቆ ያወርደናል። አንዳንዴ ደግሞ በቃ ባዶ ነን ምናምን ብለን ስንቅለሰለስ አቅም ሰጥቶ እንደገና ከፍ ያደርገናል። እንዲህ ነው ያደግነው። እግዚአብሔር እንደሱ ነው ያሳደገን። ዞሮ ዞሮ ይውላችሁ አንደበትን የሚያከናውን ቃል በሰው አንደበት የሚያኖር በሰው ልብ የሚያኖር ጉባኤን የሚመግብ የእግዚአብሔር ቃል በጽድቅ እንዲሰበክ የሚረዳ ራሱ እግዚአብሔር ነው። ስለዚህ ይሄንን በግልጽ እንዳስታውቅ ስለኔ ለምኑ ብሏል። ስለኔም ስለ ኤርሚም ለምኑ፣ ሌሎችም አሉ። ስለ ወንድሞች ሁሉ ለምኑ፣ ስለ ቤተክርስቲያን ለምኑ፣ ስለ ቅዱሳን ሁሉ ስለሚል ስለ ቅዱሳን ሁሉ ጸልዩ። የጌታ ጸጋ ይብዛላችሁ። ለዚህ ነው የተሰበሰብነው። ስለዚህ ጉባኤ ስላለን ስለለመድን ቦታም ስላለን ስለለመድን አገልጋዮች ስለሆን እና ብዙ ዓመት የአገልግሎት ልምድ ስላለን አገልግሎት ይሰምራል ማለት አይደለም። የጌታ ጸጋ ጉባኤውን ሲመግብ ሲጠቅም መንፈስ ቅዱስ ከንግግር አቅም በላይ ሲናገርና እንዲሁ ስንንጫጫ ስንጫጫ በደንብ ነው የሚያስታውቀው በደንብ። ስለዚህ ጸጋው እንዲበዛ እግዚአብሔር አንደበታችንን እንዲያከናው የወንጌልን ምስጢር በግልጽ እንድናስታውቅ። በግልጽ ማስታወቅ ማለት ሰዎች ሊረዱት በሚችሉበት ሁኔታ ማቅረብ ማለት ነው። ስለዚህ ለምኑ ይላል። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ ይላል። ማለት ስለ ወንጌል ታስሯል። በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። እንግዲህ ጳውሎስ መልእክተኛ ብቻም ሳይሆን ወደ ሮም ሄደው ታስሮ ነው። በሮም 2 ዓመት የቁም እስረኛ ሆኖ ነው ወደሱ የመጡትን ሲያገለግል የነበረው። እኔ መልእክተኛ ነኝ ስለ ወንጌል አለ። ታስሬ ነው እንዴ የታሰርኩት ለዚህ አይደለ እንዴ ወደ ኋላ አልልም የሚል ፉከራ አለም እየፎከረ ያለው። ለዚህ ታስሬማ እንዴት፣ ለዚህ ተሰድጄማ እንዴት፣ ለዚህ ትቼማ እንዴት፣ ለዚህ ወጥቼማ እንዴት ዘራፍ አይደለም እያለ ያለ ለወንጌል መልእክተኛ የሆንኩ ያውም በሰንሰለት ለኔ ለምኑ። ሰንሰለት ስለለበስክ በወንጌል ምክንያት ስለተሰደድክ በወንጌል ምክንያት እዚህ ስለተቀመጥክ ወንጌል በህይወት በግል ህይወት አንዳንድ ዋጋ ስላስከፈለ ትጀግራለህ ማለት አይደለም። ብዙ ዓመት የለፉበትን ዋጋ የከፈሉለትን ምንም እንዳልሆነ ሰዎች ሊጥሉት ይችላሉ። ወደ ዓለም ሊመለሱም ይችላሉ። እሱን እንቶ የመናገር አቅም አይኖረውም አገልጋይ ያለ እግዚአብሔር ጸጋ። ስለዚህ በደንብ ይሄንን በግልጥ እንድናገር ለምኑ ይላልና በእውነት ይሄንን እንደው የዛሬ የትምህርት ርዕስ አድርገን ብቻም ሳይሆን ሁልጊዜም ቢሆን እናስበው። የጌታ ጸጋ ይብዛልን።